ቀላቀልኩ የለ ጳውሎስ ወስዳል አጥነው እኩል ገገባ ነው እንጂ እኩል እሺ ዛሬ ወንድሞቼ እና እህቶቼ ዛሬ ወርቄ ፔተር ሲሳይ እንዴት ሶፊ በኦርቶዶክሳውያን ቤተክርስቲያን ሰላምና ጸጋ ይብዛላችሁ። ይሄ የክርስቶስ ጸጋ በእናንተ ላይ ይብዛ። ያው የክርስቶስ ጸጋ የምታውቁት ምን አይነት ጸጋ የተወደዳችሁ ምን አይነት ጸጋ ደምሮ ያንተ እኮ የቱን ጸጋ የምታውቀው ንገረኝ። የቱን ጸጋ ነው የምታውቀው አንተ? ጸጋ አታውቅም አንተ እኮ። የትኛው ጸጋ ነው? እኔ የክርስቶስ የክርስቶስ ሰላምና እሺ ስንት ጸጋ አለ? ታንጫጭ ዝም ብለህ ምን አለ? እውቀት ካለ ስንት ጸጋ አለ? ስንት ጸጋ አለ? ንገረኝ። ተነገር ቶሎ ስንት? አንተ ምን አገባ ብራዘር? አንተ ምን አገባ? ዝም አትልም? በቀደም ላጥ ብለህ አልወጣም እንዴ? ላጥ ብለህ ወጣ። አቅቶ እኮ ወጣ። ዝም በል በቃ። አንተ ቤኪ ጸጋ ብላል። ስለዚህ እኔ ቪዲዮ ቤኪ ስለ ትምህርት ምንም እንዳታወራ። ዝም በል። ዝም ብለህ ሪከርድ አድርግ። አንተ ዝም በል አንተ ዝም በል አባቱ። አንተ የት ላይ እንደቆምክ እንኳን የማታውቅ ሰው ነህ። ተሐድሶውን ምን ያደርግልኛል? እንደመስ በቃ ባለፈው እኮ ላጥ ብለህ ሄድክ እኮ ላጥ ብለህ ፈረድ ታውቀዋለህ። እሱንማ ታውቀዋለህ እያልኩ ነው። አስረግጬ ነው ነገር። ለማንኛውም በዛ ያላችሁ ኦርቶዶክሳውያን አንድ ነገር ልንገራችሁ። አንድ የምነግራችሁ ነገር ምንድነው? ብራዘር አንድ ይቅርታ፣ አንድ ይቅርታ። ዝም በል አንድ ይቅርታ፣ ዝም በል። በሰው አፍ ላይ ተቀምጠህ ጥያቄ አልተቀበለም እኮ ጸጋውን አልተቀበለም እኮ። ጸጋውን የሚቀበል ሰው በክርስቶስ አምኖ የዳነ ሰው ነው። ደምሮ እኮ ስለ ጸጋ አያውቅም። እሺ እኔ እናንተ እናወራ ስለ ጸጋ። ስለ ጸጋ። አንተ በቃ አድቫይስ ስራ ለኦርቶዶክሳውያን ማስታወቂያ ብቻ ስራ እናውራ እያልኩ ነው። እኔ እናንተ ስለ ጸጋ እናውራ እያልኩ ያለ ሰው እኮ ነህ አንተ። በምድራዊ ነገር ታውረ ያለ ሰው ነህ እኮ። ገንዘብ ሰብስብ ዝም ብለህ አንተ ምን ታውቃለህ? በምናው ገንዘብ እንደምሰበስብ ምን መረጃ አለ? መረጃ አለ መረጃ አለ ወይ? መረጃ አለክ? የለም። ወሬ ብቻ ለምን ትሆናለህ? ጴንጦችን አታሰድብ። በውሸት እየተናገርክ አታሰድብ። እውቀት አለኝ ካልክ ና ሞግት። ስለ ጸጋ ከአንተ ጋር ላውራ። ና ሞግት። አለበለዚያ ዝም ብለህ የውሸት አንተ አትመጥነኝም። መጀመሪያ ቸርች ነው። ቸርች ሳይኖር ስለ ጸጋ ምናምን ትላለህ። ቸርች የለህም እኮ አንተ። ቸርች ምንድን ነው? አንተ የቸርች ነው። ቸርች ምንድን ነው? የቸርች ነው። ቸርች ምንድን ነው? እሺ የትኛው ቤተክርስቲያን ማለት አንተ የትኛው ዲኖሚኔሽን? እስኪ በል በዚህ ሶፊያ ይወያል። አንድ ሶፊ በሚውት ብቻ ማድረግበት በል። እሺ አንተ አሁን ቤተክርስቲያን ምንድን ነው? በል አሁንም ጸጋ ደግሞ ወደ እንትን መጣህ፣ ወደ ቸርች። ህንጻ ቤተክርስቲያን ነው? አዳምጠኝ። አንተ ቤተክርስቲያን ማለት ህንጻ ነው ወይ? መልሽ። ስለ ጸጋም ያልከኝ ላውራህ። አዳምጠኝ። አንተ ለየትኛው ዲኖሚኔሽን ነው ተገዥው? መጀመሪያ እሱ ጋር እንግባባ። ቤተክርስቲያን ማለት ህንጻ ነው ወይ? ለምን ትፈራለህ? ቤተክርስቲያን ማለት ህንጻ ነው ወይ? መጀመሪያ እሱ ጋር ነው ወይ? አሁን በኦርቶዶክስ ቤተክርስቲያን ማለት ህንጻ ነው አይደል? አዳምጠኝ። ለምንድን ነው የምትፈራው? አይሁዳውያን እንደ ቤተ መቅደስ ነው የሚሰራው አይደል? ቤተክርስቲያን የኦርቶዶክስ ቤተክርስቲያን ለምን ትፈራለህ? አባቴ እንደ ቤተ መቅደስ ነው የሚሰራው። ምንድን ነው የሚያስፈራ? አትንቀጥቅጥ፣ አትፍራ፣ ተፈርበል ቤተክርስቲያን ህንጻ ነው ወይ? መጀመሪያ መልስልኝ። በባለፈው ቤት ያለው ገብቼ ሶፊ ቤት ቤተክርስቲያን ማለት ህንጻ ነው። አንዴ ስማ። እናንተ የቤተ ክርስቲያኑ እዚህ ላይ ኦርቶዶክስ ጴንጤ ያለ ሰው የለም። ለምን አመጣችሁ አሁን ይሄን? ምንድን ነው የምትጠላጠላችሁ ሁላችሁ ቤተ ክርስቲያን ላይ? አሁን አያስፈልግም። ሰላም ከተባባላችሁ ሌላ ነገር የለም።
እኛ እኮ ያለ ጨዋታ ነው። በሌላ ነገር ባትቀየራችሁ ጥሩ ነው እኮ የሚሰሙ ሰዎች ምን ይላል? ቤተክርስቲያን ለሰላምታ ነው እሱ ነው ዘሎ ወደ ሌላ ይገባል። ፔትራ አዳምጠኝ። የትኛው ዲኖሚኔሽን ነው ያለው? ከዛ በኋላ በፈለከው ነገር አወራለሁ። ስለ ጸጋ ማወራለሁ። እኔ ህብረት ማረገው መሰረተ ክርስቶስ ይባላል። ቴንክ ዩ። ስሙኝ እንግዲህ መሰረተ ክርስቶስ ነው። ስሙኝ መሰረተ ክርስቶስ ነው። እሺ መሰረተ ክርስቶስ ኢየሱስ ክርስቶስ የሰጣት ለኤፌሶን 4:11 ላይ ያለውን አምስቱን ትቀበላለች። አምስቱን ኦፊሶች ትቀበላለች። ምን ይጠቅማል እሱ? ለደህንነት እኮ አይሆንም። ይኸውላችሁ ስሙኝ እንግዲህ ተመልከቱ። የእግዚአብሔርን ቃል እየሻረች የእግዚአብሔርን ጸጋ ተገልጧል። አዳምጠኝ። የእግዚአብሔርን ቃል እየሻርክ ደህንነትን ታገኛለህ። አዳምጠኝ። መሰረተ ክርስቶስ ነኝ ብለሃል። መጽሐፍ ቅዱስን እየሻርክ ነው። አሁን አዋራኝ ብለኛል። እያዋራሁ ነው። አንተ ኤፌሶን 4:11 ላይ ምርኮም ማድረግ አለበናት ሰዎችን ሲታቸው አስተምሮ መጽሐፍ ቅዱስ ያለው ቃል አስተምሮ አይደለም። ምን ነው ፈራ? መጽሐፍ ቅዱስ ያለው ቃል አስተምሮ አይደለም። ምርኮም ማድረግ ለቤተ ክርስቲያን አዳምጠኝ። ስማኝ፣ ለቤተ ክርስቲያን ስጦታን ሰጠ። አንዳንዱን ሐዋርያ፣ አንዳንዱን ነቢይ፣ አንዳንዱን አስተማሪ፣ ወንጌላዊ፣ መጋቢ አድርጎ ሾማቸው ይላል። ይህንን ቃል አለመቀበል ትችላለህ ወይስ አትችልም? መፍቱ ነው አለመቀበል። ኢየሱስን አልቀበልም ቢል ይሄንን ቃል አልቀበልም በማለት ነው። ይሄንን ቃል አይደለም ቢል መፍቱ ነው። አጭር መልስ ነው የመለስክልኝ። ይሄንን ቃል መለስኩልህ። ይሄንን ቃል አልቀበልም በማለት ትድናለህ አድንም? መልስልኝ። እንዲህ ድብና አድርጌ ነው እንጂ ምድን በኢየሱስ ሰው ስሙኝ እንግዲህ ወንድሞቼ፣ የእግዚአብሔርን ቃል አልቀበልም በማለቱ ይድናል። ይሄ ሰው አልቀበልም ብሎ የእግዚአብሔርን ቃል አልቀበልም ብሎ የእግዚአብሔርን ቃል እቀበላለሁ። ስለዚህ ተቀበላ። እንደዛ ከሆነ ኤፌሶን 4:11 ተቀበል። የለም ስላለ በዚህ ኤፌሶን 4:11 ተቀበል። በቃ ተቀበል። አሁን እሺ፣ ወደ ጸጋው እንግባለን። መጀመሪያ ተቀበል። የሚያድነውን ነገር ላይ እናወራ እንጂ ሰው ልጅ በዚህ ዘመን ሐዋርያ የለም። ተቀበል። ኦኬ፣ ስሙኝ እዚህ ጋር ወንድሞቼ እና እህቶቼ፣ ኦኬ፣ ስለ ጸጋ ስናመጣ መጋቢ በጸጋ ነው የሚያገለግለው፣ በእውቀት ነው የሚያገለግለው። የትኛውም ሰው እኮ ሐዋርያም በለው ነብይም በለው በጸጋ ነው የሚያገለግለው። ታዲያ በነዳጅ ነው የሚያገለግለው። እሺ፣ በጸጋ ካገለገለ የነቢያትን ጸጋ ለምን አትቀበልም? እኔ እኮ እቀበላለሁ እንዴ። አልቀበልም ብላለህ እንዴ? በቃ አቁም። በቃ ወሬ ትገለባበጣለህ። አሁን አልቀበልም ብለህ ከደነዙ ጋር አይገናኝም። መብቱ ነው። ትቀበላለህ። የሐዋርያትን ጸጋ ትቀበላለህ አትቀበልም? ኧረ እባክህ አስተምሮ ላይ እናወራ። ትቀበላለህ አትቀበልም? ይሄ አስተምሮ ነው እንጂ ሰው ነብይ የለም አለ ቢል ከደነቱ ጋር አይገናኝም። ስለ ጸጋ ነው ያወራው። ትቀበላለህ አትቀበልም? ቀጥል። ቀጥል። ትቀበላለህ አትቀበልም? ጠይቀኛለህ፣ ልመልስልህ። አዳምጥ። አሁንም ቢሆን አዳምጥ። ሚውታተር አንድ ሰው መጥቶ ምሳሌ እኔ በዚህ ዘመን ሐዋርያ አለ ብዬ አላምንም። እኔ በዚህ ዘመን ነብይ አለ ብዬ አላምንም። ጸጋ አለ ብለህ አታምንም ማለት ጸጋ አለ ብለህ አታምንም ማለት እኔ አምናለሁ። እኔም ብትጠይቀኝ አምናለሁ አልኩ። ካመንክ የሐዋርያቱን ጸጋ ለምን አትቀበልም? አይደለም ካመንክ የሐዋርያቶችን ጸጋ ለምን አትቀበልም? ካመንክ አየህ፣ እናንተ ጋር ዲኖሚኔሽናችሁ ለዚህ ነው ፍርክስክስ ያለ ዲኖሚኔሽን ስላለ ከየትኛው ዲኖሚኔሽን አሁን ለምሳሌ አንተ ማለት በክርስቶስ ነገረ ክርስቶስ ትሪኒቲ ላይ አዳምጠኝ፣ ችግር የለውም። አዳምጠኝ። ጴንጤኮስታል ሐዋርያዊ የሆነውን አገልግሎት ትቀበላለች። ሐዋርያዊ የሆነውን አገልግሎት ያንን ደግሞ ጸጋ የሐዋርያውን ጸጋ ጴንጤኮስታሎች ይቀበላሉ። አንተ ምን ነው? እኔ በመጽሐፍ ቅዱስ ነው ማመን አላምንም። እኔ አፖሎስ ነኝ፣ እኔ ኬፋ ነኝ አልቀበልም። ወንድሜ ለዚህ ነው የሳትከው። አየህ፣ በትክክል ኮንፊደንስ ኖሮ መመለስ አትችልም። ጠይቀኝ፣ ሚውት አድርጌያለሁ። ጠይቀኝ እመልሳለሁ። ሚውት አድርጌያለሁ። ሶፊ ሚውት። ወንድሞቼና እህቶቼ ይኸውላችሁ የፕሮቴስታንት ቤተ እምነት በአንዱ መጽሐፍ ቅዱስ እርስ በርስ እንኳን የተለያየ ሀሳብ ነው ያላቸው። ለምሳሌ ያክል ወንድማችን ፔትራ የመሰረተ ክርስቶስ አማኝ ነው።
አማኝ ነው። እኔ በነበርኩበት የሙሉ ወንጌል ቤተክርስቲያን ጴንጤኮስታል እምነትን የምናራመድ የነቢያትን የሐዋርያትንና አምስቱንም ኦፊሶች የምንቀበል ነበርን። እኔና ፔትራ አንስማማም ነበር ማለት ነው። እኔ ጴንጤ ብሆን እኔና ፔትራ አንስማማም። ለምን? ፔትራ ሐዋርያትን አይቀበልም፣ የሐዋርያትን ጸጋ አይቀበልም። እኔ ደግሞ ሐዋርያትን እቀበላለሁ፣ የሐዋርያትን ጸጋ እቀበል ነበር በፊት ጴንጤ በነበርኩበት ሰዓት። አሁን እርስ በርሳችን እንኳን በጸጋ ልዩነት አለን። ጴንጤ በነበርኩበት ሰዓት እርስ በርስ አያችሁ፣ እርስ በርስ ፖለቲካ አትስራ። ምንም ነው የነገርኩህ ነው። ፖለቲካ ነብይ የለም ቢል ከድህነት አይጎልም። ፖለቲካ አትስራ። ስለ ጸጋ ዋናው ክርስቶስ ላይ ነህ። እኔ እናንተ ክርስቶስ ላይ ነን። አይደለም ስለ ክርስቶስ በምን ላውራ? ስለ ክርስቶስ በምን ላውራ? ይኸውልህ ይቅርታ፣ ስታወሩ እውቀት ላይ የተመሰረተ መጽሐፍ ቅዱሳዊ ነገር አውሩ እንጂ ደምረው ፔትራን እናንተ አንድ አይደላችሁም የተለያያ ናችሁ ልትለው አችልም። አንድነቱንም ልዩነቱንም እሱ ስለሚያውቅ ማለት ነው። ስለዚህ አንተ የአንተን ፓርት ነው ማውራት ያለብህ። አንተ ፕሮቴስታንት በአንተ ስለማይደምረው የአንተ የነበረ እውቀት አይደለም። አቋይ የአንተ የነበረ እውቀት የአንተ እውቀት ነው። የአንተ እውቀት የኔን አይተካም። እኔ አሁን እንዳንተ አላምንም፣ እንዳንተ አልቀበልም። ገባ? በነበርክበት ወቅት። ስለዚህ አሁን ባለህበት አስተምሮ እና ፔትራ ባለበት አስተምሮ ካልተነጋገራችሁ እናንተ እንዲናችሁ ካልክ እሱም እናንተ እንዲናችሁ ካለ የምንሰማው ሰዎች ምንም አናተርፍም። ስለዚህ ምን ይሆናል? መጽሐፍ ቅዱስን በተመለከተ ብቻ መነጋገር መጽሐፍ ቅዱስ ላይ በኤፌሶን 4:11 ፔትራና ፕሮፌት ዳኛው አንድ አይደሉም። ፔትራና ፕሮፌት ዳኛው አንድ አይደሉም። ይሄ የሚያሳየው ምንድነው? አዳምጠኝ። ጸጋ አስተምሮ ነው አንድነት ምናምን ሲጀምር በዚህ አይደለም። እኛ አስተምሮ አይደለም እንዴ? ጸጋ አስተምሮ ምን ነው? ፖለቲካ ምናምን ትላለህ? ጸጋ አስተምሮ ነው አይደለም? ጸጋ አስተምሮ አይደለም? ጸጋ ዓለማዊ ምኞትን የሚያስገኝ የክርስቶስ ጸጋ ተገልጧል። ይሄ አስተምሮ ነው አይደለም? ጸጋ ሌላ ነው። መርካቶ አረኮ ምንም መርካቶ ገበያ ዱባይ ምናምን እንዳለ ሰብሰብ ብላችሁ ነው። እኔ ኦርቶዶክሳዊ ወንድም ነኝ አባቴ። እሺ ጠይቀኝ ልመልስልህ። ጸጋ ራሱ ተምታቶብሃል። አንድ በአንድ እየነገርኩ ነው። ጸጋና የመንፈስ ቅዱስ የምናገለግበት ጸጋ ነው እንዴ? ቴንክ ዩ ይኸውልህ፣ የዳንበት ጸጋና ቆይ አሁን ቀላቀልኩ እኮ የዳንበት ጸጋና የምናገለግልበት ጸጋ ትምህርት ነው እያልኩ፣ ጸጋ ትምህርት ነው አስተምሮ ነው እያልኩ ነው። ትቀበላለህ? ይሄን ትቀበላለህ? ጸጋ አስተምሮ ነው። መጀመሪያ ላይ እስኪ እናንተ ጸጋ ላይ ጸጋ መጀመሪያ ስማ፣ መጀመሪያ ዘለዘለ ጸጋ ላይ እንተማመን እስኪ። ጸጋ አስተምሮ ነው አስተምሮ አይደለም። ኧረ ጸጋ ጋር መጀመሪያ ስማ፣ ጸጋ መጀመሪያ ግልጽ ይሁን። ሰዎችን የሚያድን ጸጋ የሚለው ነው አይደለም በለኝ፣ ነው አይደለም በለኝ ነው። ከዛ ልቀጥል፣ ነው አይደለም በለኝ። ምን ነው ፈራ? ነው አይደለም በለኝ። ጸጋ ነው እኮ በቃ ጸጋ አስተምሮ ነው ወይ? ከዛ እኔ እነግርሃለሁ፣ ጸጋ ነው የምታወራው። ችግር የለውም። እሺ ጸጋ ሁለት ይቀመጠው። አንደኛው የመንፈስ ቅዱስ የጸጋ ስጦታ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 ጀምሮ፣ ሌላኛው ደግሞ ቲቶ 2:11 ክርስቶስ ኢየሱስ ገባ ያለበት ጸጋ ሰራ አለቀ። ቢዞር ምንም አንተን ጨረሰው ተቃወጠውና አንጀቴን ጀርቤን ትላለህ። አንድ ነገር ሰው አይማር አንተ ያለበት። እሺ አሁን ይኸው እየሰደበኝ ነው። ሶፊ አውርደው፣ እየተሳደበ ነው። አውርደው ሶፊ፣ እኛ አውርደዋ። ሶፊ ለምን ይሳደባል? ለምን ትሳደባለህ? ብራዘር እውቀት አለ ከአንተ ጋር ሞገት እሺ፣ ዝም በል አንተ፣ ዝም በል። አያገባም። ዝም በል በቃ አያገባም። ጸጥ በል። ሚውት አድርግ። እሺ አሁን ጸጥ በል። ሚውት አድርግ። እሺ አሁን ጥያቄያችሁ ጸጋዩን የአገልግሎትን ጸጋዩን አስተምሮ ነው አስተምሮ አይደለም? ይሄን መልሱልኝ። የቱ ጋር አባቢ ሚውት አድርግ። አብርሃም ምንድን ነው ቦዲ ብቻ መግፋት እኮ ነው። አብረሽና በቃ ጨርሷል። ፈቷል። ነፍቶ ፈቷል።
ወይ አባ ሰላም ነው? አድርግ እስኪ ሚውት አድርግ። ደምሮ ጠይቀሃል አይደል? ሚውት አድርግ ና ሶፊ ወይም ሚውት አድርግልን እስኪ ደምሮን። ኦኬ ቀጥላ ብራዘር። ይኸው ጸጋ አስተምሮ ነው አስተምሮ አይደለም። ቀጥል ጸጋ። ይኸው ዝም ብያለሁ እኮ። ቀጥላ ብራዘር። ሚውትን አብራና ቀጥል። አልሰማም። ተሜ ይሰማል? አትሰማም? ደምሮ ስለሰማኝ አይደል መልስ የምሰጠኝ? ኬኳ ሰማለሁ ሰማለሁ። በቃ ሁለት ነበር ይሰማል፣ ግን ደምሮ አልተረጋጋም። ደምሮ ገበያ ውስጥ ነው መሰለኝ። ማርያም አንተ ጋር ስላልሆነ አሁን ማስረዳቱም ይከብዳል። ለዚህ እኮ ነው እኔ እሺ ቀጥል። አሁን ይሰማል። ቀጥል። ጸጋ አስተምሮ ነው አስተምሮ አይደለም። ይሰማል አትበል። ይሰማል። ቀጥል። እየሰማሁ ነው። ቶሎ በል ንገረና። ጸጋ አስተምሮ ነው አስተምሮ አይደለም? ንገረን። እሺ እሰማለሁ። ልቀጥል። ወርደ ግባ። በቃ አሁን አዳምጥ። ደምሮ ሚውት አድርግ። እየሰማኸኝ ከሆነ ሚውት አድርግ። ኔትወርክ እያስቸገረኝ ስለሆነ ነው። እሰማለሁ። ሚውት አድርግ። አሁን ልቀጥል። ማለት ትሰማለህ? ቤክ ይሰማለሁ? ትሰማለህ? እሺ ሰዎችን ሁሉ የሚያስቸግር ጸጋ ተገልጧል ይላል አይደል እንዴ? ስለዚህ የዳንበት ጸጋ ዋና አስተምሮ ነው። የዳንበት ጸጋ ዋና አስተምሮ ነው። ሰው ሚድነው በምንድን ነው ብለን እናምናለን? እኛ በጸጋ ነው ሚድነው፣ በእምነት ነው ሚድነው። ያን እግዚአብሔር ደግሞ የገለጠውን ጸጋ ደግሞ በእምነት እንቀበላለን። ግልጽ ነው። ጸጋው በምን አድኗቸዋል ይላል? በእምነት አድኗቸዋል ስለሚል ማለት ነው። ይሄ ዋና አስተምሮታችን ነው። የሰው ልጅ መጥቶ አንድ አማኝ ነው የሚል ሰው አይ እኔ በስራ ነው ምድን ካለ ይሄ ሰው ምንድን ነው ማለት ነው? ከድህነት ጋር እየተጋጨ ስለሆነ ይሄ ትልቅ አስተምሮ ስለሆነ ልዩነት አለን እንላለን። አሁን ቀጥታ መልስ የሚያስፈልገው ምንድን ነው ማለት ነው? መልስ የሚያስፈልገው ምንድን ነው? ልቀጥል በኋላ ታቋርጠኛለህ። ጥያቄ ካለ ሌላ ውስጥ አትግባ። ሌላ ውስጥ ስለ መዳን አይደለም ማውራት። አዳምጤ ስለ መዳን ሳይሆን ያወራው ጸጋ አስተምሮ የመንፈስ ቅዱስ ጸጋ አስተምሮ አይደለም። የእኛ የዳንበት ጸጋ አስተምሮ ነው ብለህ ለይተህ አስቀምጥልን። ለይተህ ቶሎ በል ለይተህ ማለት ነው። ሚውት አድርግና ልቀጥል። መልሱልኝ። መጀመሪያ ጸጋ አስተምሮ ነው አስተምሮ ከዛ በኋላ ምንድነው? እኔ ኦርቶዶክሳዊ ወንድም ነኝ። ጸጋ ማለት ምን ማለት ነው? ሁለተኛ በምንድን ነው ይዳን? ራስ መልስ። ጸጋ አስተምሮ ነው አስተምሮ አይደለም? ተጋገዙና መልሱ። እየከሆነ እኮ መልስ። ምን ትጠይቃለህ? የጠየቁትን መልስ። ጸጋ አስተምሮ ነው አስተምሮ አይደለም? ከየት ቤተ እምነት ነህ? እሺ መልሱ። ጴንቶች ተባበሩና ምን ሆነ? ከየት ቤተ እምነት ነው? መልሱልኝ፣ ተባበሩና መልሱልኝ። ተባበሩ መልሱልኝ። በእነሱ ቤተ እምነት ውስጥ እኮ ስራ ድነት በስራ መልሱልኝ። ተባበሩና ጸጋ አስተምሮ ነው አስተምሮ አይደለም? በስራ ይዳናል ይላሉ እንደ ቤኪ መልሱልኝ። ጸጋ አስተምሮ ነው አስተምሮ አይደለም? እንደዛ እኮ ነው። በጸጋ አይሉም። እንደዛ እንኳን አይሉም። በስራ አይሉም። አልተጻፈም። ይመልስ እስቲ ደም ያው ይመልስ ላይ የለም። የነሱ ድነት እንደዛ መልስልኝ። መልሰኝ። ስለኛ ድነት የለማ ቤኪዬ መልስልኝ እንዳይሉ በስራ ይዳናል። ቆይ አንድ ጊዜ የሚያስማማ ነገር ልጠይቃችሁ። ቤኪ አሁን ኦርቶዶክሶች በስራ ነው የሚድኑት ብለሃል። ፕሮቴስታንትስ በጸጋ ነው የሚድነው በስራ? መልስ የለም። በቃ ይደነግጣል። አይመልስም። መልስ የለም። በጸጋ ነው ድነት፣ በጸጋ ነው። ኦኬ በቃ አይ ደምረው ረፍ ደምረው አቅም ምናምን አትበል። ስለሚያውቅ ነው እኮ የጠየቁት። ይሄንንማ ማንም እኛ ስለ ዳንም ነው እንሰራ ለድነት ብለን አንሰራም፣ ለመዳን ብለን አንሰራም። ሶፊ አየህ በቃ የቤኪ መልስ ልክ ነው። ስለዚህ አንድ ሰው
ከዳነ በኋላ የፈለገውን ነገር ቢሰራ ይድናል ወይስ መዳኑ ይወሰዳል? መልስ ቤጊ፣ መልስ ጎበዝ ቤጊ። ሶፊ ምን አልክ? አንድ ሰው በጸጋ ዳነ። በጸጋ ከዳነ እንደፈለገ ቢኖር ማለት ፍሬ ባያፈራ የጽድቅን ፍሬ ባያፈራ ይጠፋል ወይ? አልዳነም ማለት እኮ ነው። አልዳነም ማለት እኮ ነው መጀመሪያ። ኦኬ። ስለዚህ አንተ እስከዛሬ ከዳንክ ጀምሮ ምንም አይነት እግዚአብሔርን የማያከብር ኃጢአት የሆነ ነገር በህይወት ሰርታ አታውቅም ማለት ነው እኮ። በንሳ እመለሳለሁ። ንሳ እኮ ጸጋው ራሱ ይደርሳል በንሳ ነው። ኦኬ። ስለዚህ በንስሐ ለምን ትመለሳለህ? ማጠፋ ከሆነ ለምን ንስሐ ትገባለህ? ኦልሬዲ በጸጋ ነው የዳንከው። ንስሐ የሚባል ነገር አለ። ንስሐው ራሱ እኮ ለምን ንስሐ ትገባለህ? ጥያቄ ጸጋው ለምን ንስሐ ትገባለህ? ችግር የለም ያለ ስራ ነው። እኔ ስራ የምሰራው ስለ ዳንኩ ነው ካልክ በስራ ካልዳንክ ለምን በስራ ትጠፋለህ? እኔ ጥያቄ የትም አምጪው ዱቄቱን ፍጪው የሚል መልስ ነው ፈልገው። ሚዩት አድርገው ደምረው እንስማ። አሪፍ ጥያቄ ነው እየጠየቀው ያለው። ሚዩት አድርገው። አንተ ዝም በል አንተ ክርስቲያን፣ ዝም አትልም ክርስቲያን የምትባለው። ሚዩት አድርግ ራስህ። ደምረው እንዳንጣላ ስነ ስርዓት ሚዩት አድርግ። ሚዩት አድርግ። ሶፊ አሪፍ ጥያቄ ነው ያነሳው። ሚዩት አድርግ። ዝም በል። ምን አገባ? ዝም አትልም እንዴ? ምን ያንቀለቅላል? ዝም በል። ሚዩት አድርግ። እንዳንጣላ ደምረው። ሚዩት አድርግ። እንዳንጣላ ልደበድበኝ ነው እንዴ? ሚዩት አድርግ። እኔ ልመልስልህ ሶፊዬ። አትመልስ። አንተ አትመልስ። ለምን ትመልስ? ራሱ ይመልስ። የጠየቀው ቤኪ ነው። ቤኪን ይመልስ። አንተ ምን አገባ? ጸጥ በል። ችግር የለውም እኮ ከኔ ባልጀ ይሻላል። ከኔ ቤኪ ይሻላል። ይመልስ። አንተ መጀመሪያ የተጠየቀው መልስ። በቃ ይመልስ። ቤኪ ይመልስ። አይደለም ቤኪ ካላወቀን ችግር የለም። ፔትራን መመለስ ይችላል። ክርስቲያንም መመለስ ወንድሞቹ ስለሆኑ እነሱ መመለስ ይችላል። አይደለማ ለመሰለ ደምረው ቤኪ ስራ ላይ ሊሆን ይችላል። እንደ ወርቄ እንደዚህ በላ። እንደ ወርቄ እንደዚህ በል። እንደ ወርቄ ምንም አላውቅም ይበል። አይደለም ስራ እየሰራ ሊሆን ይችላል። ለምን ትፈራለህ? ለምን ከበር ታደርግለታል? ይበል። አላውቅም ማለት ደምረው ተመሳሳይ ጥያቄ ቤኪን የጠየኩትን ጥያቄ ደምረው እጠይቅሃለሁ። ደምረው ሰው በስራ ነው የሚጸድቀው ነው የምትለው አይደለ? በእምነት ብቻ አይጸድቅም፣ በስራ ነው የሚጸድቀው ነው የምትለው። እኛ ኢኒሻል ሳልቬሽን ጸጋም በእምነት አሪፍ በስራ ከሆነ ምንድን ነው የመለስኩት? ጥያቄ ነው የምጠይቀው። ደምረው አዳምጠኝ። እኛ መጀመሪያ ሳልጠይቅ ለምን መልሱን ሰጠኛለህ? ጠይቀህ ጨርስ። ከዛ በኋላ ግን ቤኪ አላቅም ብሎ ጸጥ ነው ማለት አለበት። ለነገሩ ቤኪ ነበር መመለስ የነበረበት። ችግር የለ። ስለዚህ በስራ ነው ካልክ እስቲ የቱኛው በምድር ላይ ያለ ሰው ነው በስራው የሚጸድቀው? አሁን አንተ ሰው ያለ ስራ አይድንም እያልክ የትኛው ስራህ ነው የሚያድን? ማን ነው ጀግና ስራ ሰርቶ የሚድን? በስራ ነው የሚድነው ካልክ ኦኬ። አዳምጠኝ። አልጨረስኩም ጥያቄህን እኮ። ምንድነው አንተ ሚዩት አድርግ። ክርስቲያን የምትባለው ሚዩት አድርግ። እሺ በቃ መልስ። ደምረው ምንም አላወራሁም እኔ እኮ። እሺ ማን ነው በስራው የሚድን? ጨረስ ጥያቄ? ማን ነው በስራ የሚድን ነው? ጨረስክ? 40 እና በ80 ቀን የሚቀበል ጸጋ አለ ወይ? እሱንም በ40 እና በ80 ነውና እንግዲህ በኦርቶዶክስ ምንድነው? አንተ ዝም ብለህ ቤትን አትመራም ወይ? አንተ ጠይቀኝ ወይ ደግሞ እኔ ፔትራ አይደለም። እናንተ እያወራችሁ ነው። እኔ እኮ ተጨማሪ ነው። ሌላ ሰው ይገባል። ሌላ ሰው ለምን ይገባል? ቆይ ይቅርታ፣ ቆይ ደምዬ፣ ከይቅርታ ጋር ፔትራ እስከ ቅድም ድረስ እያዳመጥኳችሁ ያለሁት ቤኪም ጣልቃ ሲገባ ሶፊም ቤኪ ሲጠይቀው አይ ቤኪ ካልመለሰ ሌላው መመለስ ይችላል እስኪል ድረስ እየሰማው ነው ያለሁት እና ገስት ላይ ቁጭ ብዬ አሁን ደምረው ኦርቶዶክስ ምናምን ብሎ አልጠየቀህም። 40 እና 80 ያለም ጥያቄው። ስለዚህ አፍ ላይ ኦርቶዶክስ የሚለውን ትተህ ትምህርቱ ላይ አውሩ። ከዛ በኋላ ሶፊ መጠየቅ ያለበትን ከጠየቀ በኋላ ደምሮ ማለት ያለበትን ፔትራ፣ ሁላችንም ትልልቅ ሰዎች ነን። አፍ ላይ ግን ኦርቶዶክስ ምናምን የሚለውን ሀሳብ ቶ እሺ ፔትራ
ታብራራ ከሆነ ስላሴ ማለት ምን ማለት ነው? እስኪ ንገረኝ። አንተ እኮ ኦንሊ ጂሰስ ነህ። እኔ እኮ አውቃለሁ እኮ አንተ ኦንሊ ጂሰስ ነህ። ስላሴን አታብራራም። እኔ አውቃለሁ። በቃ ቀጥሉ። ደምረውና ፔትራ ቀጥሉ። ኦንሊ ጂሰስ ነው ግን ደምረው መሰረተ ክርስቶስ ሲል አውቄ ነው ጸጥ ያልኩት። ቀጥሉ። አብርሽ አረረና አዎ አለኝ። አንተ ራሱ ለኔ ማስረጃ አለ እንዴ? ተጋደፉ ፕሮፋይል ማድረግ ራሱ ይሄው ነገርኩ እኮ። አንተ ራሱ ፕሮፋይል እንደዚህ ራሱ ተንጋዶ መምጣቱ ራሱ ለኔ ማስረጃ አለ እንዴ? ስማ፣ ስላሴ ማለት ምን ማለት ነው? እስኪ ንገረኝ። ስላሴ ማለት ምን ማለት ነው? ፔትራ እኮ አንተ የስላሴ አማኝ አለመሆንን እኮ ልነግርህ ነው። ስላሴ ማለት ምን ማለት ነው? እስኪ ንገረኝ። ስላሴ ማለት ምን ማለት ነው? ፔትራ ከየት አመጣው? መጽሐፍ ቅዱስ ላይ ያለ ከየት አመጣው? ስላሴ የሚለው ተርቱሊያን ማምጣቱን ማስረጃ ክፈትልኝ። ስላሴ የሚለውን ተርቱሊያን እንዳመጣው አምጣ፣ ማስረጃ ስጠኝ እኮ። ከየት አመጣው? ማን ነገረ? ማን ነገረ? ስላሴ የሚለውን ሐሳብ ተርቱሊያን ስላሴ ብሎ ነው የሰጠ? ሲሰጥ ተርቱሊያን ስላሴ ብሎ ነው የሰጠ? እሺ ተርቱሊያን ስላሴ ብሎ እንደሰጠ ስጠኝ፣ እንትኑን ማስረጃውን ክፈትልኝ። ትሪኒቲ ሳይሆን የጠየቁ ስላሴ የሚለውን ከየት አመጣን? የኔ ጥያቄ ወዳጄ፣ ያው ምንም አታውቅም እኮ ነው የምልህ። እንኳን ስላሴ የሚለውን ከየት ነው ያመጣው? ከየት አመጣኸው ነው? ስላሴ የሚለውን ሐሳብ ከየት አመጣኸው? ግዕዝ ከየት አመጣኸው? ግዕዝን ከየት አመጣኸው? ንገረኝ። አንተ ኦንሊ ጂሰስ ነህ እኮ ያልኩህ እኮ ለዚህ ነው እኮ። አታውቅም አንተ ኦንሊ ጂሰስ ነህ። ስላሴ የሚለውን ሐሳብ ከየት አመጣኸው? ከየት አመጣኸው? ሐሳቡን ንገረኝ እኮ። ምን ኩነት ትጠይቀኛለህ? ተንጋድ በስንት መከራ ቀጥ አድርጌ ያቆሜ ፕሮፋይል ላይ ከየት አመጣኸው? ስላሴ የሚለውን ሐሳብ ከየት አመጣኸው? ንገረኝ ንገረኝ። ስላሴ የሚለውን ከየት አመጣኸው? ከየት አመጣኸው? ስላሴ የሚለውን ሐሳብ ከየት ስላሉትና የፓስተር ሶፊ እንዳጋጣሚ ሆኖ አልተውም። እሱን አልተውም። ሁለት መልስ አንዴ ስላሴ ሊፎርሽ፣ አንዴ ደግሞ የጸጋን አስተምሮ ነው አስተምሮ የሚለው ሊፎርሽ። እንዴ በመካከል የገባ ነው። አትመልሱልኝም፣ ችግር የለውም። አትመልሱልኝም፣ ችግር የለውም። አትመልሱልኝም፣ ችግር የለውም። እየመለስኩ ነው። ሚውት አድርግ። ራስን እንደ ጀግና ትቆጥራለህ እንዴ? መልስ። ሚውት አድርግ። ኩነትን እስኪ በል አንተ ስትመልስልኝ አያለሁ። እስኪ በል እሱ ሲመልስልኝ አያለሁ። ኩነትን ራሱ ያውቀው። ኩነት ምንድን ነው? ደምሮ በቤተ ክርስቲያን አስተምሮ በል ተሜ፣ ኩነት ምንድን ነው? ይሄን ብቻ የምመልስልህ ኩነት ማለት መሆን ማለት ነው። መሆን ትርጓሜው መሆን ማለት ነው። ሌላውን ነገር ደግሞ እነግርሃለሁ። መሆን ማለት ነው። ሌላ ዝርዝሩን አብ ምን እንደሆነ፣ ወልድ ምን እንደሆነ፣ መንፈስ ቅዱስ ምን እንደሆነ ዘርዝሬ እነግርሃለሁ። ኦንቶሎጂን ድብና አድርጌ መልስልሃለሁ። ኦንቶሎጂ አይከብደኝም። በእንግሊዝኛ ሁሉ ነው የምነግርህ። መልስለት። አሁን መልስ። ምኑን ልመልስለት? የኔን ስም መልስለት። የኔን ስም ይሄ መለስኩለት። አስተምሮት መጽሐፍ ቅዱስ ውስጥ አለ። ስላሴ የሚል መጽሐፍ ቅዱስ ውስጥ የለም። ምኑን ልመልስለት አላለ። ኦርቶዶክስ የሚል መጽሐፍ ቅዱስ ውስጥ አለ። ደምረው የኔን ስም መልስለት። ደምሮ ብለህ ኦርቶዶክስ የሚል መጽሐፍ ቅዱስ ውስጥ አለ። ከየት አመጣ? ኦርቶዶክስ የሚል ስላሴ የሚል መጽሐፍ ቅዱስ ውስጥ የለም። ግልጽ ነው። ትምህርቱ ግን አለ። አስተምሮቱ አለ። እሺ ይኸውልህ፣ ኦርቶዶክስ የሚል ልንገርህ። ኦርቶዶክስ የሚል መጽሐፍ ቅዱስ ውስጥ አለ። ኦርቶዶክስ የሚል ትርጓሜ ልንገርህ። መጽሐፍ ቅዱስ ውስጥ አለ ወይ? የግሪክ ቃል ሲሆን ትርጓሜው አዳምጥ፣ ቀጥተኛ መንገድ ማለት ነው። ቀጥተኛ መንገድ ማለት ነው። ልንገርህ፣ አዳምጥ። ቀጥተኛ መንገድ ማለት ነው። ቀጥተኛ መንገድ ማን ነው ብራዘር? ኦርቶዶክስ የሚል መጽሐፍ ቅዱስ ውስጥ አለ ወይ? ቀጥተኛ መንገድ መጽሐፍ ቅዱስ ውስጥ አለ የሚል ጠይቅ። ቀጥተኛ መንገድ ማን ነው? ደምረው። ክርስቶስ ኢየሱስ ነው። ኦርቶዶክስ እኔ ህይወትም መንገድም እውነት ነኝ ያለ መንገድ በሚለው ቀጥተኛ መንገድ የምታሳየ ማናት? ኦርቶዶክስ ናት።
ያን ኦርቶዶክስ ቀጥተኛ ማስረጃ ማነው? ክርስቶስ ነው። ኢየሱስ ክርስቶስን አማታሳይ ኦርቶዶክስ የለም። ማስረጃ ቀጥተኛ መሆኗን ኦርቶዶክስ ቀጥል። ብዙ አምላክ ማስረጃ ይስጣል። ይኸው ማስረጃ ይስጣል። በ40 በ80 ነው ቀጥተኛ መንገድ። ቆይ መጀመሪያ መልስ ብራዘር፣ ስላሴ መልስ። ኦርቶዶክስ ቀጥተኛ መሆኗን ማስረጃ ደምረው። ስላሴ መልስ። ተመስገን ወርዷል። እሺ ስላሴ መልስ። ስላሴ አስረዳ። አሁን ምን ማለት ነው? ኦርቶዶክስ ስላሴ ምን ማለት ነው? መልስ። ሶስትነት። ቆይ አትመልስለት። ቆይ ፒተር የኛውን ይመልስ። ኦርቶዶክስ ቀጥተኛ መሆኗን ማስረጃ ሚውት አድርግ። ለምን ሚውት አታርግም? ሚውት አድርግ። ትሪኒቲን ጠይቀዋል፣ መልስለት። ቆይ እሱ የለም። ተመስገን የለም። ተመስገን ሲመጣ ይጠይቀዋል። እኔ አሁን አንተ ክርስቲያን የምትባለው ኦርቶዶክስ ቀጥተኛ መሆኗን ክርስቲያን የምትባለው ከአንተ ጋር እንጠይቅ። እናንተ ኢየሱስ እኔ እናንተ ሌላ ፖርሽን ኢየሱስ አያማልድም። ቆይ አሁን እሱን ኢየሱስ አያማልድም። ጥያቄ እየጠየቁ ነው። አንተ ክርስቲያን ቀድሜ ያለው ስጠይቅ ኦርቶዶክስ ቀጥተኛ አያማልድም እያልኩ ነው። መልስልኝ። ማስረጃ አምጣ። መልስልኝ። አይመለከትም። መልስልኝ። እኔ አንተ ጥያቄ ጠይቄያለሁ። ኢየሱስ አማላጅ ነው አማላጅ አይደለም? ኦርቶዶክስ ማለት አማላጅ ነው አማላጅ አይደለም? ምን ማለት ነው? ስልክ ቀጥተኛ ነው ብለህ መልስልኝ። ኢየሱስ አማላጅ ነው አማላጅ አይደለም? መልስ። እውነት መልስልኝ። ይሄ እውነት ኦርቶዶክስ ነው ብለሃል። ማስረጃ አውቃለሁ ብለሃል። አውቃለሁ ተጫወትካ። አሁን መልስልኝ። ኢየሱስ ክርስቶስ አማላጅ ነው አማላጅ አይደለም? መልስ ቶሎ በል። የኔን መልስ መጀመሪያ። የኔን አላቆም ያንተን አላቆም። አሁን ግን መልስ። አንተ ኢየሱስ አማላጅ ነው አማላጅ አይደለም? አማላጅ ነው አማላጅ አይደለም? አማላጅ ነው አማላጅ አይደለም? አልመልስም። ዝም በል። የኔን መልስ። በሰው ላይ ጣልቃ እንዳትገባ። ዝም በል። ሚውት አድርግ። ፔትራ ወደ አንተ መጣ። አድርግ በደምብ ፔትራ ወደ አንተ መጣ። በቃ ጨርሻለሁ ከአንተ ጋር። እኔ አሁን ከአንተ ጋር አላወራም። ከአንተ ጋር አላወራም። የምነግርህ ሰማኛ። ከአንተ ጋር አላወራም። ፔትራ ከአንተ ጋር ነው የማወራው። ኦርቶዶክስ ፔትራ ከአንተ ጋር ነው የማወራው። ፈራ ፔትራ። ቀጥተኛ ለመሆኑ ማስረጃ አምጣ። ፔትራ ከኔ ጋር ፈርቷል። እሱ ፈርቷል። ፔትራ ፈርታል። ከኔ ጋር ማውራት የኔን መልስ መጀመሪያ። ኦርቶዶክስ ማለት ቀጥተኛ ነው ብለሃል። ቆይ ፔትራ ፈርታል። ንገረኝ። ደምረው ትልቅ ሰው ነህ እኮ የልጆች አባት አይደል? እኔ ከአንተ ጋር አላወራም እያልኩ ነው። ይኸውልህ ሰምተኛል። ከአንተ ጋር አላወራም። በቃ ከአንተ ጋር አላወራም። ይኸው አላወራም። በቃ አንደኛ ሰክሮ ጠጥቶ ከአንተ ጋር አላወራም። ከአንተ ጋር አላወራም። ወንድሜ ብፁዕ አምላክ አለ። ከሱ ጋር አንተ የምጠይቅ ጥያቄ ከብፁዕ አምላክ ጋር ነው። ኢየሱስ አማላጅ ነው አማላጅ አይደለም የሚለውን መልስ። ለአንተ ጥያቄ መልስ። አስተካክል በእናትህ። ይሄ ሰውዬ ፍሬን የለውም። መልስ። እኔና ፔትራንን ስማ እኔና ፔትራንን የምናወራው እኔና ፔትራ ሳንጨርስ ክርስቲያን መግባት የለበትም። ክርስቲያን ከገባ ከክርስቲያን ጋር ስለ ምልጃ ነው የማወራው። ስለ ምልጃ በቃ ከሁለት አንዱ ይምረጥ። እኔ ብፁዕ አምላክ ጋር ነው የማወራው። ከሁለት አንዱ ይምረጥ። ተረዳድታችሁ አውሩ። ሁለተኛ ክርስቲያን በመሀል አሁን የተናገርከው ነገር ልክ አይደለም። ፐርሰናል ነገር ወራ ምን ጋር አልወድም። መጽሐፍ ቅዱሳዊ ሀሳብ ከሆነ መጽሐፍ ቅዱሳዊ ሀሳብ ይወራ። ይህ ፐርሰናል አካት የምትደራረጉት ምናምን አይሄድ። እኔ እጠለዋለሁ። ሌላ ቦታ ይቻላል። እኔ አልፈልግም። ክርስቲያን አይቼብህ ማናፈውን ስነ ምግባር ያደረገው ልክ አይደለም። አትድገመው። ድጋሚ ምን ብዬ ፐርሰናል የሚናገረው ምን ብዬ ሰደብኩ? ምንም አልሰደብኩ። አይ ደምር አንተ አይደለም ፈርቻለሁ በል የምትለኝ ምን እንትን ነው? ችግር የለውም ግን አይፈርሳል ነገር አታካት ደራረጉ። ጀስት በቃ መጽሐፍ ቅዱስ ሀሳብ ነው የምናወራው። በሀሳብ ልዕልና መነጋገር ምናምን ጥሩ ነው። እንደሱ አንድ ርዕስ ይዛችሁ ስለ ምልጃ ከሆነ ስለ ምልጃ፣ ስለ ቀጥተኝነትም እንደዛው ነገር ስታወሩ ስለሰማሁ እንደሱ አድርጉ። የሰው ፐርሰናል ነገር በፍጹም ስለማልወድ ነው እኔ ሌላ ቦታ ይቻላል መጥቶ ነው። እኔ በሀሳብ ልዕልና ነው የማምነው። ቁጭ ያልኩትም እናንተ አሪፍ ነገር ታስቀምጡላችሁ ብዬ ስለሆነ
ሶፊ ብዙ አምላክና እነ ክርስቲያን ይወያዩና እኛም እንማርበታለን። ምን አገባ አንተ? አይመለከትም። አያገባ ምንም እውቀት ያገኘናል። አንተ አያገባ አንተ ብቻ ህዝብ ይወቅት አይደል? ከሲሳይ ጋር ላውራ ማኪናው ሂድ ቢምቢ ግደል ወይ ላይ በቃ አንተ ከሲሳይ ጋር ላውራ አለበዛ ይሁን እኛ እንማርበት። በቃ ታቸው ነው ታብታብ ያረክተማ ውረታች አለ ከፔትራ ጋር እናውራሽ። ፔትራ ከአንተ ጋር እንጀምር። ፔትራ ሰላም ጤና ይስጥልኝ። ፔትራ ወንድማችን እንደነ ሰላም ብያለሁ። ሰላም ብያለሁ። ጸጋ የመንፈስ ቅዱስን ጸጋ የዳንበትን ጸጋ አስተምሮ ነው አስተምሮ አይደለም? መልስልኝ። የዳንበት ጸጋ አስተምሮ ነው። ዋና አስተምሮችን ነው የዳንበት ጸጋ። እኔ አሁን ምሳሌ እቀበላለሁ፣ የጸጋ ስጦታን እቀበላለሁ፣ የጸጋ ስጦታንም አምናለሁ። በጸጋ ምን አደርጋለሁ? አገለግላለሁ። እኔ እዚህ ወጥቼ አንተን ማወራ በጸጋ ስለሰጠኝ ነው እግዚአብሔር። ይሄንን አምናለሁ። ግን አንድ ሰው መጥቶ ሐዋርያ የለም ነብይ የለም እኔ አሁን የጠየቁት ጥያቄ እኔ አሁን ዝም ብዬ ነበር። አሁን የምገባው ወደ ሌላ ፖርሽኑ ስትገባ እገባለሁ። የጠየቁት ጥያቄ የመንፈስ ቅዱስ ጸጋ አስተምሮ አይደለም ብለህ ጀጅ አድርገኝ። መልስ። አስተምሮ አይደለም ብለህ የዳንበት ጸጋ አስተምሮ ነው ብለህ የምታገለግልበት ጸጋ አስተምሮ ነው አስተምሮ አይደለም? የትኛው ነገር እኮ መጽሐፍ ቅዱስ ንቁጣም ቢሆን እኮ ዝም ብሎ አይደለም የተጻፈው፣ ተጽፎልናል። የተጻፈው ሁሉ ለትምህርታችን ለህይወታችን ተጽፎልናል። እንደ ቀልድ እንደ ቀላል የምናየው አይደለም። ግልጽ ነው። ግን አንደኛውን በወንጌል አማኞች መካከል ምን አይነት እይታ አለ? አሁን የሆነ ሰው መጥቶ እኔ ነብይ አልቀበልም የሚል ነፍ ማቃቸው ሰዎች አሉ። ይሄ ሰውዬ ግን በክርስቶስ ኢየሱስ የዳነበትን ጸጋ ምን ያደርጋል? ይቀበላል። ጸጋው በእምነት እንዳዳነው ያምናል። ግን ሐዋርያ የለም ነብይ የለም። ቀስ ብዬ ነው የማወራው። እንጨርስ። ከዛ ሐሳብን የምጨርሰው በጥያቄው ኮንሰፕት ነው። ኖ ሐሳብን የምጨርሰው የጥያቄውን ኮንሰፕት ከተረዳ በኋላ ነው። በጥያቄው ኮንሰፕት ነው መናገር ያለብህ። አሁን ምን አልክ? በጸጋ ስጦታ የተለያየ የሆነ አስተምሮ አለን አልክ። ስለዚህ የመንፈስ ቅዱስ የጸጋ ስጦታ አስተምሮ ነው እያልክ ነው። አስተምሮ ነው እያልክ ነው። ልክ ነኝ? በዚህ ነው መናገር ያለብህ። በዚህ አዳምጠኝ። አሁንም ቢሆን የሚናገር እንደ እግዚአብሔር ቃል ይናገር አይደል? ደምረው። ስለዚህ እኔ የምናገር እንደ እግዚአብሔር ቃል ነው የምናገር። መጽሐፍ ቅዱሳችን ምን ይላል? ጸጋው በእምነት አድኗቸዋል። ወይም ደግሞ የዳነው በምን እንደሆነ ይናገራል። በጸጋ ነው ይላል። በጸጋ ከሆነ ከስራ መሆኑ ምን ብሏል ይላል? ቀርቷል። አሊያ በስራ ከሆነ ጸጋውን አሁንም አዳምጠኝ። አንድ መልስ መልሰልኛል። የመለስክልኝ መልስ ላይ ተመልሰህ አትግባ። ስለ ዳንበት ጸጋ አስተምሮ ነው ብለኸኛል። ፔሬድ። ስለ ማብራራት ውስጥ አልገባውም። ስለ ማብራራት አልገባውም። አንደኛው ጸጋ ደግሞ የአገልግሎት ጸጋ አለ፣ የመንፈስ ቅዱስ ጸጋ አለ። ያ የመንፈስ ቅዱስ ጸጋ አስተምሮ ነው አስተምሮ አይደለም? ከዛ እኔ ጥያቄ ጠይቃለሁ ከመለስክልኝ በኋላ መልስልኝ። መሰረታዊ የሚባለው አስተምሮ አይደለም። መሰረታዊ የምንለው ምን አይነት አስተምሮ ነው? መሰረታዊ የሆነ አስተምሮ ምን አይነት አስተምሮ ነው? ምን አይነት አስተምሮ ነው? አዳምጠኝ። እኔ አሁን ጠይቀኸኛል፣ ልመልስልህ አይደለ እኮ። መሰረታዊ አስተምሮ አይደለም ብለኛል። ምን አይነት አስተምሮ ነው? ይኸው አዳምጣለሁ። ኢሴንሻል የምንለው አሁን እኛ ኢሴንሻል የምንለው አይደለም። አሁን ግልጽ ነው አይደለ? ኢሴንሻል የምንለው እኛ በጸጋ እምነት፣ ክርስቶሎጂ፣ ትሪኒቲ እንደዚህ የምንላቸው ዋና አስተምሮች የምንላቸው አሉ። ነገር ግን ሰው ይሄን አላምንም ብሎ ይሄን አምናለሁ ብሎ ነብይ የለም ሐዋርያ የለም ቢል ግን ምን አይደለም ማለት ነው። ይሄ ሰውዬ ከዘላለም ሕይወት ምን አይልም አይጎልም። እሺ ሰው መንፈስ ቅዱስን አዳምጠኝ። ቆይ ሰው መንፈስ ቅዱስን ካልተቀበለ የዘላለም ሕይወት አለው የለውም? እንዴ መንፈስ ቅዱስ ማስተምሮ ነው እኮ። ትሪኒቲ እኮ ነው ይሄ። አለ የለውም? የለውም። የመንፈስ ቅዱስን ስጦታ የመንፈስ ቅዱስን የጸጋ ስጦታ አልቀበልም ማለት የዘላለም ሕይወት ያሰጣል አያሰጥም? አይገናኝም። መንፈስ ቅዱስና የመንፈስ ቅዱስ ስጦታ ይለያያል። ብፁዕ አምላክ ቀጥል። በቃ ጨርሻለሁ። ብራዘር ቀጥል። ብፁዕ አምላክ ልጨርስ እንጂ አሁን አንተ ኮምፖርት ተሰርተ መውረድ ነው። ሚውት አድርግ ብፁዕ አምላክ።
የመተከል እየሰሙ ያሉ ሰዎች አሉ። ሊሰራም ይከስራል። ልጨርስ። ፖለቲካ ከሰራ ይከስራል፣ ችግር የለም። እሺ እኔ አሁን ልጨርስ። ጠይቆኛል። ከታች ለሚሰሙ ሰዎች ላብራራ። አይ ነው ምኑን ታብራራው? ሪፈር እየጻፉ እኮ እሱ የሆነ ነገር ሲያደርግ ሪፈር፣ ይሄኛው ነገር ሲያደርግ ሪፈር። እንደዛ አይደለም ሆነ ያለበት። አሁን የሚናገር እንደ እግዚአብሔር ቃል ይናገር ስለሆነ እኔ ደሜ ነኝ ፔትራ። በልሽ በቃ እንዳትሄድ ፔትራ፣ እኔ ደሜ ነኝ ጋር ጨርሻለሁ። እኔ የምጠይቀው ጥያቄ እንዳለ ስለሚያውቅ ነው። ተነጋግረናል። ደምረው ጋር ለመጽሐፍ ቅዱስ አውሩ ስላለ እኔ ከመለስኩለት በኋላ እኔ ደግሞ ልጠይቀው እፈልጋለሁ። እኛ እንደምንለው እያልክ ነው ስታወራ የነበረው። እኛ እንደምንለው፣ እኛ እንደምናምነው፣ እኛ እንደምንረዳው እያልክ ነው ስታብራራ የነበረው እንጂ መጽሐፍ ቅዱስ ቃሉ እንደሚናገረው እያልክ አልነበረም ስታወራ የነበረውና ከአንተ እምነት የተነሳ ከአንተ አነጋገር የተነሳ እኛ ምንም ነገር መስማት አይጠበቅብንም፣ ግዴታ የለብንም። ቀጥል። ምንድነው ጥያቄ? እንደ እግዚአብሔር ቃል ነው እንድታወራ። እሺ ምንድነው ጥያቄ? አንተ መንፈስ ቅዱስን ታምናለህ? መንፈስ ቅዱስን ታምናለህ? አዎ። እሺ ይሁንልህ፣ አምናለሁ። መንፈስ ቅዱስን ታምናለህ? ደገምከው ጥያቄውን። እሺ አምናለሁ ደግሜ። መቼ ተቀበልክ መንፈስ ቅዱስ? ስጠመቅ። መቼ ነው የተጠመቅክ? ፔትራ እንዴት ነው ጠያቂ የምትሆነው? መጀመሪያ ኖ በጣም ልትያዝ ነው። ለምን ትጠየቃለህ? ፖለቲካ ነው የምትሰራ። ጀምሮ አንተ አይመለከትም። ብፁዕ አምላክ በቂ ነው። እኔ አገባህ አንተ። አሬ ሰውዬ መላ በለው እባክህ። ዝም በል አንተ እኮ ነው የምትረብሸው። ዝም በል። ሁለቱ ተያይዟል። ሰውዬ መላ በለው። ዳድ ምን ያዙ ልቀቁኝ እባክህ። ዝም በል አንተ፣ ዝም በል። ሁለቱ ያውሩ። ቀጥል። ብፁዕ አምላክ ጥያቄ ጠይቀው እንዳትጠየቅ። ከተጠየቅኩኝ እሱ ላይ ይከፋል። መልሼ የምጠይቀው ጥያቄ እሱ ላይ ይበረታል። ችግር የለውም። ትመልስልኛለህ። መንፈስ ቅዱስን በ40 ቀን ነው የተቀበልክ? ታምን ነው የተቀበልኩት። አመኘ ነው የተጠመቅኩት። በ40 ቀን ነው እኔ አመኘ ነው የተጠመቅኩት። አትበለኝ። መቼ? በስንት ዓመት? እኔ አድሜን ማውራት አይጠበቅብኝም፣ ለአንተ ማብራራት አይጠበቅብኝም። እኔ አመኘ ነው በ40 ቀን ጥምቀትና አመኘ ነው የተጠመቅኩት። በ40 ቀን ነው የተጠመቅኩት አላልኩም ፔትራ። የቤተ ክርስቲያንን አስተምሮ ነው እኔ እኮ የምናገር። እኔ ጠየቀኝ። ወደ ቤተ ክርስቲያንማ አትደበቅም። እኔን የጠየቀኝን እኔ ነው የምመልሰው። ለምንድን ነው የምትፈራው? እሺ ቆይ ብዙ አምላክ ጥያቄ ለምን ነው የምትፈራው? ፔትራ ይኸውልህ እንትን አታድርግ። ቆርኪ አይደለም የምንጫወተው። እሺ አምነህ ነው የተቀበልከው? እሺ መንፈስ ቅዱስ እኔ አምኜ ነው የተጠመቅኩት። እሺ ችግር የለውም። መንፈስ ቅዱስ እንዴት ተቀበልክ? ስትጠመቅ። እንዴት ነው የተቀበልከው? በሜሮን ወይስ እጅ ተጭኖልህ? ስትጠመቅ አልኩህ። በቃ ስትጠመቅ እንዴት ነው? በቃ በእምነት ነው። መጽሐፍ ቅዱሳዊ ነው። በእምነት ይኸውልህ የተጠመቅኩት በእምነት ነው። ሜሮን ላይ መልስ። መንፈስ ቅዱስንም የተጠመቅኩት በእምነቴ ነው። እንዴት ሆኖ? በሜሮን ወይስ በእጅ በመጫን ወይስ ቃሉ? ይሄ ከአእምሮ በላይ ነው። በቃ ከህሊና በላይ ነው፣ ከሚገባህ በላይ ነው። እምነትን ደግሞ የልቤን ሰብስቤ ለአንተ ላሳይህ እንዴ? ሚስጥረ ሜሮንን ታምናለህ? አምናለሁ፣ ግን ለአንተ ማብራራት አይጠበቅብኝም። ለማያምን የተደበቀ መጽሐፍ ቅዱስ ውስጥ ለማያምን የተገለጠ የተደበቀ ነው። መልስልኝ። እሺ ለማያምን የተደበቀ ነው ሜሮን ብሎ አትሰማም እንዴ ፔትራ? ለማያምን ያልተገለጠ ነው። ሚስጥረ ሜሮንም ሚስጥረ ጥምቀትና እምነት አይደለም እናወራ። እሺ እንዳምን ማመን ትፈልጋለህ? በጣም ጥሩ። የምታምነው አንተ በኦርቶዶክስ መጀመሪያ አማኝ መሆን የምትፈልግ ከሆነ ወደ መሰረቱ እንመጣለን ማለት ነው። አማኝ መሆን የምትፈልግ ከሆነ በኢየሱስ ክርስቶስ የባህሪ አዳኝነት ላይ እናወራለን። መጀመሪያ መንፈስ ላይ አልመለስከኝም። እኮ አሳምነኝ ስላልክ መጀመሪያ አንተ ማመን ያለብህ የኢየሱስ ክርስቶስን የባህሪ አዳኝነት። አዳምጣው። እኔ እኮ ጠይቄሃለሁ። መንፈስ ቅዱስ አልጨረስንም። ጥያቄ እያበዛህ ነው ፔትራ። ሜሮንን መጽሐፍ ቅዱስ ያደርግልኛ። መንፈስ ቅዱስ ላላምን አልተፈቀደም። ላመነ እንጂ ላላምን አልተፈቀደም። ስላሴ አንድ አካል ነው አይደል እንዴ? አንዱ አካል ነው። ላላምን አልተፈቀደም ነው። አሰማም እንዴ? እኔ አምናለሁ መጽሐፍ ቅዱስ ውስጥ። አታምንም? እኔ መጽሐፍ ቅዱስ አማኝ ነኝ። አማኝ አይደለም። አሳየኛ መጽሐፍ ቅዱስ። እሺ ሜሮን መጽሐፍ ቅዱስ ውስጥ አማኝ አይደለህማ። ላላምን አልተገለጠም። እኔ አምናለሁ መጽሐፍ ቅዱስ። አማኝ አይደለህም። መጽሐፍ ቅዱስ አንድ የኦርቶዶክስ አማኝ ማለት የክርስቶስ የእውነተኛው ትምህርት አማኝ አይደለም።
ላላመነ አልተገለጠም። ስለዚህ አንተ ምንና መጀመሪያ ከዛ መገለጥ ስለሚገባው መጽሐፍ ቅዱስ ውስጥ ነው አይደል? እውነተኛው እምነት ያለ መጽሐፍ ቅዱስ ውስጥ ነው አይደል? እውነተኛው እምነት ያለው መጽሐፍ ቅዱስ ነው። እውነተኛው ትምህርት የክርስቶስ ደግሞ እውነተኛ ትምህርት ያለው ደግሞ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ነው። እሺ ሜሮን ስጠኝ መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ ላላመነ አልተገለጠም። ላላመነ መጽሐፍ ቅዱስ አማኝ ነኝ እኮ። አማኝ አይደለህም አንተ ፔትራ፣ አማኝ አይደለም። አማኝ ነኝ የመጽሐፍ ቅዱስ የኦርቶዶክስ ባልሆንም የመጽሐፍ ቅዱስ አማኝ ነኝ። ስጠኝ አንተ መጽሐፍ ቅዱስን ይዘህ ኢየሱስን አውቀህ አምነሃል። የኢየሱስ ክርስቶስን ግን እውነተኛ ትምህርት ግን አታምንም። በክርስቶስ ትምህርት ስለሌለ አንተ አማኝ አይደለም ፔትራ። የክርስቶስን ትምህርት መልስልሃለሁ። አማኝ አይደለህም አንተ። አማኝ ሳትሆን ስለ ጥምቀት አማኝ ሳትሆን ስለ ሜሮን ልታወራ አትችልም። እመን መጀመሪያ። እኔ ኢየሱስን አምናለሁ። የመጽሐፍ ቅዱስ አታምንም ፔትራ። እውነቴን ነው አታምንም። አሳየህ በቃ መጽሐፍ ቅዱስ። ስለዚህ አንተ እኔም ቀድሜ ለአንተ ማመን የምትፈልግ ላሳየህ የምችለው ሜሮን ነው ያሳየህ ፔትራ። ይኸውልህ እየነገርኩህ እኮ ነው። ላላመን አልተገለጠም። ላላመን ጥምቀትም አልተገለጠም። አይደለም በቃ እንዳምን ንገረኝ። ይሄው እንድታምን የክርስቶስን የባህሪ አዳኝነት መማር አለብህ። እሱን እንማማር። አምኛለሁ። በኢየሱስ የባህሪ አዳኝነት አምኛለሁ። አመንኩ ነው ያልከው አንተ። ፔትራ አንተ ከማን ጋር መሰለህ የምትመደበው? እምነት አለን ከሚሉ ጋር ነው የምትመደበው አንተ። ይቅርታ አሁን አንዴ በመሀል ጣልቃ ግባና እየሰማናችሁ ነው። እሺ ፓስተር፣ ግን ብዙ ስትጠየቅ አንተ ስላመንክ ላላመን አልተገለጠም ብለሃል። ላላመነ ካልተገለጠ ለአንተ ላመንከው የተገለጠበትን መንገድ ነው ልትነግረን የምትገባ እንጂ እሱ ስላላመነ አልተገለጠለትም መብት ነው። ልክ ነህ። ምንም አልተገለጠም። ግን አንተ የተገለጠልህን እኔ የተገለጠልኝ በዚህ ልክ ነው። ላላመንከው አላብራራም የሚባል ክርስትና የለም። ከአንተ የተሻለ ነው ያላለው ያመንከው አድርገህ የገባህን የተረዳኸው ሰው ሞቼ ነበረ በህይወት ኖርኩ ብለህ ለመናገር ግዴታ ያኛው ለሞተው ሰው ነው እንደውም እኮ ላልገባው ሰው ነው ልናስረዳ የሚገባ። ስለዚህ ፔትራ ካልገባውና ካልተረዳ አንተ የተረዳኸውን ለሞተው ለጠፋው ፔትራ መንገድ ግዴታ አለበት። ስለዚህ አንተ ጨለማ ውስጥ ስላለ አይገባህም ብለህ ብሎ አማርኛ አይሰራም። ስለዚህ በዛ ልክ ከተወያያችሁ ነው ተግባብተን መቀጠል የምንችለው። ስለዚህ የገባህን ነገር ስለ ሜሮን ጠይቃል፣ ስለ ቅባ ቅዱስ ጠይቀዋል። የገባህን መንፈስ ቅዱስ እንዴት ተቀበልክ ብሏል። በጥምቀት የተቀበልኩት ብሏል። ጥሩ ነው። ከዛ ሳምኔ ብለሃል። ከዛ ሰው የልጅነትን ጥምቀት ሊሄድብህ ሲፈልግ አይ ወደ ቤተክርስቲያን እንዳትደበቅ የሚል ሀሳብ ካመጣ በምን ተግባብታችሁ ትወያያላችሁ? ምክንያቱም የአንተን አስተምሮ ዶግማህን ቀኖናህን እያነሳ ምክንያቱም አንተን የሚወክል ነው። ምክንያቱም አንተ የተባረከ ቤተክርስቲያን ድንቅ ልጅ ነህ። ያንን አስተምሮ በድፍረት መናገር አለብህ። እኔ በደንብ ኢንተረስቲንግ ሆነ እየሰማኋቸው ነው። አይዘው ወርክአውት እያደረኩ ኤርፎን እየሰማኋቸው። ሶፊዬ እሱን ያልኩህ እኔም እኮ ትክክል ነህ ሶፊ፣ በጣም ተረድተኛል። እንዲያውም እንዲህ እየሰራህ የምትረዳው አይመስለኝም ነበረ። እውነት ስፖርት እየሰራህ የምታዳምጥ የምትረዳ አይመስለኝም ነበረ። በጣም ነው የማመሰግነው። እየሰማሁ ነው ብቻ። በቃ አሁን እኔና ፔትራ አማኝ ሊያደርግ የሚገባውን እውነት ከኔ ጋር ያወራል። አማኝ ሊያደርግ የሚገባውን እውነት ያወራል ከኔ ጋር ማለት ነው። መልስልኛል እኮ አማኝ ሊያደርግ የሚገባውን እውነት ከኔ ጋር እንጨርስና አማኝ መሆንን አረጋግጠን ከዛ በኋላ ስለ ጥምቀቱም ስለ ሜሮኑም ለሌላውም እንቀጥላለን ማለት ነው። አንተ አማኝ የሚያደርግ መሰረታዊ እውነት እናጥራ መጽሐፍ ቅዱሳዊ አድርገህ ጥያቄ አለኝ አይደል? መጀመሪያ አማኝ ላድርግህ። መጀመሪያ አማኝ የሚያደርገን መሰረታዊ እውነት ያዝ። አማኝ የሚያደርገን መሰረታዊ እውነት ሳትይዝ ስለ ሚስጥራት ብታወራ ምንም አይደል፣ ምንም ነው። በማታውቀው ነገር ላይ ምንም ሊሆን ነው። ላላመነ ጥምቀት እንዳልተፈቀደ ሁሉ ላላመነ ሜሮንም አልተፈቀደም፣ ሚስጥራተ ቤተክርስቲያንም አልተፈቀዱም። ስለዚህ መጀመሪያ አማኝ የሚያደርገን እውነት ከኔ ጋር እንጨርስ። ተጠምቀ በ80 ቀን ተጠምቀ እምነት የሚባል ይታለ። ከየት ነው ደግሞ እምነት ያለው? መጀመሪያ አንተ አማኝ ሁንና ፔትራ፣ አንተ እኮ ሃይማኖተኛ የሆንክ ነው በባህሪ ያለው። ያ ደግሞ እሺ በል ስለ እምነት እናወራሽ። ሃይማኖተኛ ወሬ የሃይማኖተኛ ጥያቄውን አውቀውና አንተ መጀመሪያ አማኝ የሚያደርገን መሰረታዊ እውቀት ያስፈልጋል። በሱ ላይ እናወራ። እሺ ያመነ ይጠመቅ ይድናል። እሱ አምላክ። በጣም ጥሩ። አሁን ጥሩ መታል። አማኝ ከሆንክ ተጠምቀህ ትድናለህ። ማስረጃ ከመጀመሪያ ተጠምቀህ ዘባላ ያመነ ኖ መጀመሪያ በ40 ቀን ተጠምቆ ወንጌል ምዕራፍ 16 ቁጥር 16 ማወራው ካንተ ጋር እኛ ማል ቆይ አንድ ጊዜ ፔትራ በቃ አንድ ጊዜ ፔትራ እዚህ ውስጥ ከ556 ሰዎች ውስጥ የ40 ቀን ህፃን አለ ከስራ አለው ይበለኝ ካለ እሱ ማከል አድርጌ አወራለሁ። የ40 ቀን ህፃን አለ። ቆይ ፔትራ እኔ እናንተ ስንወያይ እኔ እናንተ አንድም ለኔና ላንተ አንድም ደግሞ ለ538 ሰዎች ነው። የ40 ቀን ህፃን ካለ እኔ 40 ቀን ህፃን ነኝ ይበለኝና ማውራት
መቀጠል እችላለሁ። የለም ቴንክ ዩ። ስለዚህ ይኸውልህ እኔ እናንተ የምናወራው ያሉትን ማዕከል አድርገን ነው። አይ ፌትራ አምነህ ያው ካመንክ ተጠምቀህ ትድናለህ። የለ እዚህ ውስጥ 40 ቀን ልጅ ስለሌለ በስለ 40 ቀን ሰው ላወራልህ አልችልም። ስለሌለ ሰው አላወራም። ለምሳሌ እዚህ መሀል ስለ ደሜ ላውራ ብትለኝ ደሜ የለም፣ አልፈቅድልህም። ቆይ ፔትራ ይኸውልህ አሁን ይኸውልህ የሌለን ማንነት አሰብክም። የሌለን ሰው ልሰብከው አትችልም። ያለን ሰው ነው የምትሰብከው። ፔትራ ለምን አንደማመጥም? ቆይ ፔትራዬ አንዴ እንደማመጥ። እኔ ጫጫታ በጣም የደከመኝ ሰው ነኝ ፔትራ፣ እውነት ጫጫታ የደከመኝ ሰው ነኝ። ደሜ ለምሳሌ ከመሀላችን ወጥቷል። ስለ ደሜ ልናወራ እንችላለን። እዚህ መሀላችን የ40 ቀን ህፃን የለም። ስለዚህ በሌለበት ስለ 40 በሌሉ ልጆች ላይ ተመስርተን ልናወራ እንችላለን። እኔ እናንተ እያወራን ያለነው ሰዎች ሰምተው ህይወትን የሚያገኙበትን ዕውቀት እንዲቀስሙ ነው። እኔንም ሰምተው አንተም ሰምተው እንዲማሩብን ነው። ስለዚህ የሌሉ ልጆችን ላይ ማውራት አይጠበቅብን። በቃ የሌሉ የሉም ባለው ላይ እናወራ። አንድ ያመነ ሰው ተጠምቆ ይድናል። አንድ ያመነ ሰው ባይጠመቅ ግን የሚድን ተብሎ አይጠራም፣ የሚፈረድበት ነው። ትስማማለህ? እሺ ብፁዕ አሁንም ልግባ መሀላችሁ። በጣም ይቅርታ። የ40 ቀን ልጆች እዚህ የሉም የሚል አሁን አይደለም የ40 ቆይ አንዴ አይደለም ብፁዕ አይሰማም ያው እኔ አልሰማም እንዴ? ገባኝ አለው ነው ይሰማል፣ ግን መሀላችን ደጋግመህ እየገባህ አስቸገርከን። ሌሎ ሶፊዬ ይሰማል ሶፊ ትሰማለህ? ሄዷል ነገሩ ላይ ፖዝ ግን አዎ ይኸውልህ የሌለ ሰው በሌለበት ስለሱ ልናወራ አንችልም። ስላሉት ስለኛ እናወራ። ምንማርበት ምንድንበትን የመዳን ዕውቀት የክርስቶስ ዕውቀት ድንበት። አንድ ያመነ ሰው ተጠምቆ ነው የሚድነው። አይ ተጠምቆ አይደለም የሚድነው የምትለኝ ከሆነ ለእግዚአብሔር ቃል እንነጋገር። ቆይ አንዴ ሶፊ ተመልሷል መሰለኝ። አሁን ወደ ሶፊም አትደበቅ፣ ቀጥታ ከኔ ጋር አውራ ፊት ለፊት። አልመልስልኛል። ያመነ የተጠመቀ ነው የሚድን አይደል እንዴ? ስለዚህ አንድ ያመነ ሰው ተጠምቆ ነው የሚድነው። ፔትራ አስቀድማችኋል። ይሄ ደግሞ ሐዋርያዊ ወይም ደግሞ ኢየሱሳዊ ሃይማኖት የሃይማኖተኛ ጨዋታ አትጫወት። ቤተክርስቲያናችን መጥቻለሁ። አንዴ ከመጣው በጣም ይቅርታ መጣል ሶፊ ይሽ ካለው እሺ። የ40 ቀን ልጆች እዚህ ውስጥ የ40 ቀን ልጆች ስለሌሉ ደምረው ስለምደምረው እንደማናወራው የ40 ቀን ልጆች እዚህ ስለሌሉ የ40 ቀን ጉዳይ አናወራም የሚለው ጥያቄው በራሱ ለመሰለ ብዙ ልክ አይሆንም። ምክንያቱም የ40 ቀን ልጅ ሞባይል የለውም፣ ቋንቋ ማጥም አያዳምጥም ጊዜ የለም። ስለዚህ የ40 ቀን ልጆች ለነሱ ሳይሆን የ40 ቀን ልጆች ያለን ሰዎች አሉ። ስለዚህ በልጆች ላይ ስልጣንና መብት ያለን ወላጆች ስለሆነ እየተወራ ያለው ጉዳይ ለወላጆች ነው፣ ለ40 ቀን ልጆች አሉ። ስለዚህ 40 ቀን ልጆቻችሁን እንደዚህ ማድረግ አለባችሁ የሚል አይነት አስተምህሮ ነው ያስተማራችሁ ያለው እያወጣው ያያቻላችሁ። ስለዚህ እንደሱ አድርጎ ከማዳላት ምናምን አንጻር ያለን ፔትራም ልክ ያለው ነገር ተጠየቀ። ልክ አይደለም እኔም ባህሪ ታውቃለህ። አይ ሶፊዬ ነው ልክ አይደለም ካልከኝማ እኔም አንተ ልክ አይደለም ብዬ ላርመህ ነው ሶፊዬ። ለምን ለምሳሌ ለምን ማለት ጥሩ። እሺ ለምን ማለት ጥሩ። የውይይቱ እውነታችን ሰው ሰምቶ የመዳንን ዕውቀት የሚያገኝበትን እውነት እንዲረዳ ነው። አንድ ሰው እኔ ሰምቼ የመዳንን ዕውቀት ሳይኖረኝ ስለ ልጆቼ ላስብ አልችልም። አይ አይደለም ያነሳችሁበት ርዕስ ነው። አየው መጀመሪያ እኔ አሁን ለምሳሌ ሶፊዬ ቆየኝ የመሐመድ ልጄን አምጥቼ ክርስትና አስነስቼ ላስጠምቅ ቢል የሚፈቀድለት ቤተ እምነት የለም፣ በኦርቶዶክስም በመካነ ኢየሱስም። አየኸው ለምን መጀመሪያ አንተና ነው የሚባለው እኮ ገባኝ። አሁን የመዳን ዕውቀት የሚቀድመው እኛ ላይ ነው። እኛ የመዳኑን ዕውቀት እንያዝና የመዳንን ዕውቀት ከተረዳን በኋላ ወይ ደግሞ ስለ ልጆች ማውራት አልፈልግም በዚህ ጉዳይ ነው ማለት ያለ ልጆቹ ዘሉ አልልም። ለምን አልልም? እንደሱም አላልኩማ ሶፊዬ ተረዳኝ ነገር። አለበለዚያ ሳርካስት ነው የሚሆነው። ምክንያቱም ልጆች አይሆንም። ተረዳኝ ደግመህ ኢሎጂካል ነው የሚሆነው። ምክንያቱም ልጆች እንደሌሉ ምንም አንተሳት ነገር እናውቃለን። አብስ ነው ደግመህ ተረዳኝ ሶፊዬ። እየተረዳኸኝ አይደለም። ፍቃደኛ ሁንልኝ። ፍቃደኛ ሁንልኝ ስለ ይኸውልህ አማንያን ናቸው። ይኸውልህ
የህፃናት ሶፊዬ ተረዳኝ። እንኳን ትምህርት አይደለም ቆይ ሶፊዬ ቆይ ተረዳኝ። ቆይ ተረዳኝ ሶፊዬ። ጌታ ኢየሱስ ክርስቶስ ያመኑትን ሰዎች ነው ልጆቻችሁን ወደ እኔ አምጡት ያላቸው። ያመኑትን ሰዎች ትምህርቱን የተረዱትን ምን አላቸው? እናንተ ወደ እኔ እንደመጣችሁት ሁሉ ልጆቻችሁንም ወደ እኔ አምጡ አላቸው። ያላመኑትም ልጆቻችሁን ወደ እኔ አምጡ አላለም ጌታ። ሁለታችሁ እኮ በመጽሐፍ ቅዱስ ኢየሱስ ክርስቶስ ተፈርዶ ነገር አልተለያያችሁም። የተለያያችሁት በአስተምሮ ደረጃ ስለሆነ ብፁዕ አምላክ እኮ የክርስቶስ ትምህርት የሌለው እኮ ክርስቶስ የለውም ሶፊዬ። እኮ የክርስቶስ ትምህርት የሌለው ክርስቶስ ፔትራም አለው። በቃ ዲኖሚኔሽን ነው ሊሆን እሱን እናጥራ። የክርስቶስ ትምህርት ማን እንዳለው እኔ እና እሱ ተነጋግረን እናጥራ። አይ እኮ አይደለም። ከዛ በፊት ለመዳን መጣችሁ። ከእምነት በላይ የክርስቶስ ትምህርት አለ እንዴ? እሺ አሁን እኔ ከእምነት በላይ የክርስቶስ ትምህርት ነው። በቃ እናንተ ቅርጻ አስዝልን ለዛ ብዬ ነበር ቅርጽ ለማስያዝ ተረድቻለሁ ሶፊዬ። አዎ ትክክለኛ የክርስቶስ ትምህርት ያለው ማን እንደሆነ እኔና ፔትራ እናጥራ ያልኩት ለዛ ነው። እሺ ስለዚህ አንዱ የክርስቶስ ትምህርት ጥምቀትን ይወክላል አይደል? ከመዳን ጋር የተያያዘ ነው አይደል? ነገረ ድነት ውስጥ አንዱ ጥምቀት አለ አይደል? በመዳን ውስጥ እኮ እሱን እኮ እያወራን እኮ ነው። አንድ ያመነ ሰው ተጠምቆ እንደሚድን ያመነ ሰው ለምን እኮ ያላመነው ልጆች ይሳላል። ስለዚህ ስለ ልጆች ማውራት ልጆች አላመኑም ብለህ ነው እንደምታምነው ሶፊዬ? አምነው አላላመኑም የሚል አቋም አለ እንዴ አንተ? አዎ እንዴት ነው? ለምን ውይይት ውስጥ ትከተኛለህ? እንዴት አመኑ እንዴት አላመኑም የሚለውን አውሩ ነው እያልኩኝ እንማረው። አዎ መጀመሪያ ልጆች ከአመኑ አላመኑ ከማለቱ በፊት እሱ አማኝ መሆኑን ላረጋግጥ። አማኝ መሆኑን ካረጋገጥ በኋላ አይደለም ማረጋገጥ አይጠበቅብህም። እሱ አማኝ መሆኑን ሶፊዬ ቆየኝ። አንተ አማኝ መሆኑን ሳታረጋግጥ ቀይቅስ። እሺ ፔትራ አማኝ መሆኑን ሳያረጋግጥ ብፁዕ አማኝ መሆኑን ሳያረጋግጥ ስለ ልጆቹ ማውራት አይችልም። ጌታ ራሱ ልጆችን አምጣ አይለውም። ለምን? ጌታ አምነው የተከተሉትን ነው ልጆቻችሁን አምጡ ያላቸው እንጂ አምነው ያልተከተሉትን ልጆቻችሁን አምጡ አላላቸው። እናንተ በመጣችሁበት መንገድ ልጆቻችሁም ወደ እኔ ይመጡ ዘንድ እንዳትከለክሉ ያላቸው ጌታ ያመኑትን ነው። ስለዚህ የትክክለኛ አማኝ ማን ነው ለሚለው ፔትራና ብፁዕ ምኑን ነው ማስረጃ ደግሞ የምትጠይቀኝ? እሱ ጥምቀት ነው የሚል ማስረጃ ብፁዕ አምላክ እሱ ጥምቀት ነው የሚል ማስረጃ። አሁን እኮ እያወራን ያለን እኮ መስመር እያስያዝን ነው። ለመስመር ለማስያዝ ማስረጃ ትጠይቀኛለህ? በክርስቶስ ትምህርት የማይኖር አምላክ የለውም። በክርስቶስ ትምህርት አዎ። ስለዚህ አንተ በክርስቶስ ትምህርት ውስጥ ስለሌለ አንተ የክርስቶስ አይደለም። ኢየሱስ ያለ ምንድን ነው ክርስቶስ? አንተ በክርስቶስ ትምህርት ውስጥ ስለሌለ ይኸውልህ፣ አንተ በክርስቶስ ትምህርት ውስጥ ስለሌለ ልጆችን ወደ ክርስቶስ ትምህርት ልታመጣ አትችልም። አምኜ ተጠምቄያለሁ። አላመንክም፣ አልተጠመቅክም። አንተ እሱን ነው የምናጥራ። አላመንክም፣ አልተጠመቅክም። እሱን እናጥራ። መልስልኝ። አንተ ነዛኔ ትጠይቀኛለህ እኮ ማይሽ ጠየቀኝ። ጥያቄ እኮ አልጠየቀኝም። ምንም ጥያቄ አልጠየቀኝም ፔትራ። ይኸውልህ ጥያቄ እንደጠየቀኝም አታስመስል። የጠየቀኝ ጥያቄ የለም። ለምንድን ነው? እሺ ቆይ አንዴ ልጨርስ። በቃሽ አሁን ጨርስና ኖ አንተ የፈለግከውን እንድታወራ እኔም የፈለግኩትን እንዳወራ ከሆነ በጣም ቀላል ነው። አንተም የፈለግከውን ጨርስ፣ እኔም የፈለግኩትን ጨርሳለሁ። ደጋግሜ እየተናገርኩ ያለሁት ጌታ ያላመኑትን ልጆቻችሁን ወደ እኔ አምጡ አላላቸውም። አምነው የተከተሉትን እግሩ ስር ቁጭ ብለው የተማሩትን ቃሉን የሰሙትን ያመኑትን ምን አላቸው? ሕፃናትን ወደ እኔ ልጆቻችሁን ወደ እኔ እንዲመጡ እንዳትከለክሏቸው አላቸው። ስለዚህ አሁን እኔ እናንተ የሕፃናትን ወደ ክርስቶስ ከማምጣታችን አስቀድመን አዳምጠኝ። ቆይ ፔትራ አዳምጠኝ። ልጆቻችሁን ወደ እኔ አምጧቸው አላለም። እና ማንን ያለው? አይልም። ልጆች ሕፃናት ወደ እኔ ይመጡ ዘንድ አለ እንጂ አንተ የቶቹ ሕፃናት አልተጠቀመበትም። የማንን ልጆች? ሕፃናትን ከለከሏቸው ይላል ሐዋርያት እኮ። የማንን ልጅ አንስቶ ነው ይሄን ያለው? የማንን ልጅ ይዞ ነው ይሄን ያለው? ሲያቀፍ የማንን ልጅ ነው ያዘው? ያላመነ ሰው ልጅ ነው ያዘው ወይስ ያመኑትን ልጆች? ያመነ ሰው ልጆች ነው ያዘው። ማስረጃ ያመኑ ልጆች ናቸው። ኧረ ፔትራ ዝም ብለህ አትፈላሰፍ። አምጣ ፔትራ፣ በቃሉ አትፈላሰፍ። በቃሉ አትፈላሰፍ ናቸው የሚል ማስረጃ አምጣ። ያመኑ ልጆች ናቸው የሚል ማስረጃ። በቃሉ ላይ አትፈላሰፍ ፔትራ። የዚህን ያህል መፈላሰፍ አይጠበቅብህም። በቃሉ ላይ የዚህን ያህል መፈላሰፍ አይጠበቅብህም። ያመኑ ልጆች ነው የዚህን ያህል መፈላሰፍ አይጠበቅብህም። ያሳዝናል የሰው አስተምሮ። ያው የዚህን ያህል መፈላሰፍ ለራስ እንጂ ጥፋቱ ለአንተም አይደለም ለልጆች ለአንተ አይተርፍም፣ ህይወት አይሆንም። በክርስቶስ ትምህርት ውስጥ የለህም የምልህ ለዚህ ነው። በጣም ቃሉን እየገለጽ ስለምትፈላሰፍበት ነው።
እንዴ ልጆቻቸውን አንስቶ ነው አማንያን የተከተሉትን ያመኑትን በእግሩ ስር ቁጭ ብለው እየተከተሉ እግር ከእግር እየተከተሉ የተማሩበትን ያምነው የተከተሉትን ምን አላቸው? ልጆቻቸውን አንስቶ ሕፃናት ወደ እኔ ይመጡ ዘንድ እንዳትከለክሏቸው አምጧቸው አለ። ማስረጃ ያመኑ ልጆች ናቸው የሚል ማስረጃ። ማን ናቸው ያመኑት? ያመኑ ልጆች ናቸው ወደ እኔ ያምጧቸው ያለ ለሚለው ማስረጃ ስጠኝ የሚናገር እንደ እግዚአብሔር ቃል። ቆይ ማስረጃ የፈለከው ከምን አኳያ ነው? ያላመኑት ሕፃናት አንስቶ ነው ቆይ ከምን የተነሳ ነው ጥያቄ ነው የጠየቀኝ? አንዴ ላውራ። ኢየሱስ እንኳን የራሱን ቃል ሲናገር እንዲህ ተብሎ እንድትጻፈ ነው ያለው። እንደ እግዚአብሔር ቃል ነው ሐዋርያትም የተናገሩ። ሐዋርያትም ያዘዙንም ነው የሚናገር እንደ እግዚአብሔር ቃል የሚናገር። ስለዚህ ማስረጃ ስጠኝ። ያመኑ ልጆች ናቸው ልጆቻቸውን ነው አምጧቸው ለሚል ማስረጃ። ቆይ ፔትራ ጥያቄ ሕፃናት ወደ እኔ ዘንድ ይመጡ ዘንድ እንዳትከለክሏቸው ጌታ ቆይ ፔትራ ቆይ ችግር የለውም። ሕፃናት ወደ እኔ ይመጡ ዘንድ እንዳትከለክሏቸው ያለው ጌታ ያመኑትን የተከተሉትን አይደለም። ያመኑት የተከተሉትን ነው እያልከኝ ያለው የተሳሳተ ስለሆነ ማስረጃ አምጣ። ያመኑትን አይደለም እያለ ያለው ነው ያልከኝ። እንደዚህ ነው የነገርከኝ ፔትራ። ጥያቄ እንዲህ ነው። አዎ ያመኑ ልጆች ናቸው እነዛ ሕፃናት። ኢየሱስ እኔ አሁን ያመኑ ሕፃናትን አልወጣኝ ባየው ስትቀይረው አትያየ ስታየው እኔ ምን ይሄንን ነው ዝም ብለህ ትፈላሰፋለህ። ምን ለዚህ ነው ያመኑ ሕፃናትን ወደ እኔ አምጡ አለ የሚል ቃል እኔ አልተጠቀምኩም። አየው ስትቀይረው ነው ሰዓት እንደዚህ ራስህን በዚህ ደረጃ ለምን ታታልለዋለህ ፔትራ? ያመኑ አምነው የተከተሉትን እነሱን ልጆቻችሁን ሕፃናትን ወደ እኔ ይመጡ ዘንድ እንዳትከለክሉ ብሎ ያላቸው አማንያንን ነው የተከተሉትን ያልተከተሉትን? ማስረጃ ለሱ ለምኑ? ለየትኛው? ያልተከተሉትን ላልኩት ነው ወይስ የተከተሉትን ላልኩት ነው ማስረጃ የፈለከው? የአማንያን ካመኑ በኋላ ነው ሕፃናትን ወደ እኔ አምጡ ያላቸው ኢየሱስ አልክ። አምጣ እንደሱ የሚል ማስረጃ አምጣ። ስለዚህ ያላመኑትን ነው እንደዚህ ያለው እያልከኝ ነው ፔትራ? በኢየሱስ ስም አትበል። ያላመኑትን ነው ያስብላል እንጂ በኢየሱስ ስም አትበል። ያመኑ ልጆችን ኢየሱስ ያመኑት የተከተሉትን አልከኝ አይደል? ኢየሱስን አምነውታል አልክ። በጣም ጥሩ። ያመኑት የተከተሉትን ምን አላቸው አልኩኝ? አልክ አንተ እኮ ነው ምን አላቸው አልኩኝ? መጀመሪያ ወደ እኔ ያምጧቸው አልከኝ። በቃ ሕፃናትን ወደ እኔ እንዲመጡ እንዳትከለክሏቸው ብሎ አላቸው። ያመኑ ልጆችን አያችሁ። ይሄ ነው ያንተ ጆሮ ሰማህ። አየህ ሲሳይ የዚህን ያህል ነው የሚዋሻው። ጆሮ በጆሮ ነው የሚያስተካክለው። እናንተ አሁን ምን ይዛችሁ መሰላችሁ? የመሸናነፍ አፈረብህ እዚሁ ገስት ላይ ሲሳይ ራሱ አፈረብህ። መጀመሪያ ብፁዕ አምላክ ያለው ፔትራ ከኔ ማስረጃ ከመጠበቅ በፊት ልብህን ንጹህ አድርግ፣ ጆሮህን ንጹህ አድርግ። ለምታዳምጠው ነገር ንጹህ ሆነ አዳምጥ። ያላልኩትን እንዳልኩ አስመስለ ማስረጃ ትጠይቃለህ። ሲሳይ ሰምተዋል። እሱ ባይዘው ክርስቶስ ጋር የነበሩ ሁሉም አማኝ ብቻ እኮ አይደሉም። ተጠራጣሪ ነበሩ፣ ከሃዲ ነበሩ። ኖ ፔትራ ይኸውልህ አይደለም እኔ ይኸውልህ ገስት ላይ ቁጭ ብሎ ሲሳይ እንኳን ያላልኩትን እንዳልኩ አድርገህ ማስረጃ መጠየቅን እየሰማህ ነው። ለምንድን ነው የዚህን ያህል በቃሉ ላይ የምትዘባው? እሺ ቀጥል። ይሄው ቀጥልሽ። በዚህ መንገድ አልቀጥልም። ካንተ ጋር ነኝ፣ ከውሸታም ሰው ጋር አልቀጥልም። ያመኑ ወላጆችን አይደል ያልክ እንዴ? ያመኑ ከሲሳይ ጋር አወራለሁ፣ ካንተ ጋር አልቀጥልም። እንደዚህ አይነት ጆሮ በጆሮ ከሚዋሽ ሰው ጋር አልቀጥልም። ከሲሳይ ጋር ቀጥልም። እኔ አልዋሸሁም። ነው በክርስቶስ ውሸት ውስጥ የምትኖር ነው ማለት ነው። በክርስቶስ ስም ተዋሻለህ የምልህ ለዚህ ነው። ውሸታም ነህ፣ መተላለፋችሁ ትምህርት ውስጥ የለህም የምልህ ለዚህ ነው። ተላልፋችሁ ነው እንጂ እኮ ሁለታችሁም ለክፋት ሳይሆን ውይይቱ አሪፍ ነው። ግን እሱ ብፁዕ አምላክ ያለው ያመኑትን ሕፃኖቻቸውን እንዲመጡ ወደ እኔ እንዳይመጡ እንዳከለክሉ ነው ሐሳቡ የብፁዕ አምላክ። እኔ በዚህ ላይ ግን ለብፁዕ አምላክ ጥያቄ ክርስቶስ ጋር የነበሩ ሁሉ አማኝ ናቸው ወይ? የካደ የለም። ሲሳይ ይኸውልህ ክርስቶስን የተከተሉት ውስጥ ክርስቶስ ለመከራ ተላልፎ ሲሰጥ የሸሹ እልፍ ናቸው። ክርስቶስ ግን በአገልግሎቱ ላይ በምድር ሳለ በሚያገለግሉ አገልግሎቱ ላይ እልፍ የሆኑ ሰዎች ተከትለውታል። የተከተሉትን ምን አላችሁ? ከምን የተነሳ ሰው ከክህደት የተነሳ አይደለም። ከክህደት የተነሳ የተከተሉትማ ጥያቄ እየጠየቁ ይፈታተኑት ነበር። ከክህደት የተነሳ የተከተሉት ጥያቄ እየጠየቁ በእያንዳንዱ ነገር ይፈታተኑት ነበር።
እሱም ድንቅ በሆነ መንገድ ይመልስላቸው ነበር። ሲሳይ ፔትራ አንተ ጋር ጨረሱ። ቀላል ነገር እስቲ ብፁዕ ወደ ሲሳይ መጥቻለሁ። ፔትራ እሺ ብፁዕ አንድ ጥያቄ ግን ቅድም ጀምሮ በጣም በተደጋጋሚ ስትናገር የነበረው የአማኝ ልጆች ናቸው ወደ ኢየሱስ ክርስቶስ የተጠሩት ሰዎቹ አማኝ ነበሩ እና ያመኑትን ነው ይዛችሁ ነው ያለው ብለሃል። እሱ ጋር ደግሞ እስቲ ኢየሱስ ክርስቶስ አማኝ የሆናችሁ የኔ ወዳጆች የሆናችሁ እኔን የምትከተሉ እኔን ሕይወት ያደረጋችሁ ሰዎች ልጆቻችሁን ይዛችሁ ብሎ ያለበትን ቦታ ምክንያቱም ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። ስለዚህ እነዛ የአማኞች ልጆች እንደነበሩ መጽሐፍ ቅዱሱ ዝም ባለበትና ባልተናገረበት ሁኔታ ከየት ነው አንተ ስበህ አምጥተህ እንደዛ ያልከው ብለው እስቲ ያብራራልኝ። በደንብ መስማት ፈልጋለሁ። ፈንዳሜንታል የሆነ ሀሳብ ስለሆነ ንስሐው ስላለ ጥሩ። አይ ጥያቄውን ከነሳው ጥያቄህን ወስደዋለሁ። ክርስቶስን አምነው የተከተሉት እግሩ ስር ቁጭ ብለው አብረው ይማሩ የነበሩት ከእምነት የተነሳ ነው። ቁጭ ብለው እግሩ ስር ሲማሩ የነበሩት የተከተሉት ሁሉ ከእምነት የተነሳ ነው። ከክህደት የተነሳ ክርስቶስን የተከተሉትማ ክርስቶስን ምን ያደርጉት ነበር? በጥያቄ ይፈታተኑት ነበር። በጥያቄ ሊያጨናንቁት፣ የክስ ጥያቄ፣ የወጥመድ ጥያቄ እያነሱ እሱን ሊጠልፉ ይሞክሩ ነበር። እሱም ድንቅ በሆነ መንገድ ይመልሳቸው ነበር። ከዛ ውጪ ያሉት ግን ልባቸውን ከፍተው እየተማሩ ልባቸውን ከፍተው ከእምነት የተነሳ አብረውት እየተማሩበት እየተከተሉት የነበሩት ናቸው። እነዚህን ምን አላቸው ነው ጥያቄ። ከክህደት የተነሳ ነው የተከተሉት የሚለኝ ካለ ከሚፈታተኑት ውጪ በጥያቄ ሊያወናብዱ ከሞከሩት ከነሱ ውጪ የተከተለው ቁጭ ብለው እግሩ ስር ይማሩ የነበሩት ከክህደት የተነሳ ነው እግሩ ስር የተቀመጡ የሚለኝ ካለ ላየው እችላለሁ እንደ ቃሉ። ግን እነሱ የተከተሉት ቁጭ ብለው እግሩ ስር የተማሩት ከእምነት የተነሳ ነው። ልክ ያቺ ሳምራዊቷ ሴት ቁጭ ብላ ታሪኳን ሲነግራት ከእምነት የተነሳ እሺ ብላ ልቧን ከፍታ ልቧን አስማርካ ሄዳም እኔ ያየሁትን ሂዱ እዩ፣ እኔ የሰማሁትን ሂዱ ስሙ ብላ እንደነገረቻቸው የተከተሉት ሁሉ እሱን የሰሙ እሱን ያዳመጡ ከእምነት የተነሳ ከሱ ጋር የነበሩ ናቸው። ስለዚህ እነዚህን ምን አላቸው ነው መሰረታዊ ጥያቄው። ሕፃናት ልጆቻቸውን አነሳ። ሕፃናት ወደ እኔ ይመጡ ዘንድ ከቶ እንዳትከለክሉ አላቸው። ለምን? እንደሚሰሙት ያውቃል። የማይሰሙትማ እየመለሰላቸው ሲመለሱ አይተናል። እነርሱ ግን የሚሰሙት የሰሙት ስለሆኑ ምን አላቸው? ሕፃናት ወደ እኔ ይመጡ ዘንድ ከቶ እንዳትከለክሏቸው አላቸው። ይሄ እውነት ነው፣ የታመነ ነው። ይሄን እውነት ሊክድ የሚሞክር ካለ በክርስቶስ ትምህርት የሌለ በንባብ ብቻ የቆመ ነው ማለት ነው። ሲሳይ የሚውት አንስተሃል። ስንት ዓመታቸው ነው? ብዙ አምላክ ሕፃናት እስከ ስንት ዓመታቸው? እኔ እንደዚህ ከሚዋሽ ሰው ጋር ልወያይ ጨርሻለሁ። ሌሎች ሲመጡ ከነሱ ጋር ትወያያለህ። የተከተለ ሁሉ ያመነ ነው እያልክ ነው? የተከተለ ሁሉ ያመነ ነው? ይኸውልህ ሲሳዬ ክርስቶስን የተከተሉትን አይታቸው ከሆነ የተበተኑት መቼ ነው? ለመከራ ተላልፎ ሲሰጥ ሁሉም ተበትነዋል። አይደለም እነሱ 12ቱም ተበትነዋል። አየኸው? ግን እኔ እንደ ኢዮብ እምነት እኔ አመን የምለው ኢዮብን ሲሳይ ቆይ ከእምነት የተነሳ አይደለም ከክደት የተነሳ የተከተሉት አሉ ልትል ብለህ የምታሳየኝ ካለ ከሱ ጋር ያይዤ ላወራ እችላለሁ። ከየቱ? ከነዚህ እየተከተሉ ከሚፈታተኑት በጥያቄ ሊያጠምዱት በጥያቄ ሊያጣሉት የጠራ አማኝ ከሞከሩት ውጪ አማኝ ብሎ መደምደሙ ልክ ነው ወይ ነው? ልክ እንደ ኢዮብ የጠራ እምነት ነው ሲሳይ አማኝ አይደሉም ብለህ ልታሳየኝ ከፈለክ ከሃዲ ናቸው ብለህ አምጣልኝ። ከክደት የተነሳ ነው የተከተሉት ብለህ አምጣልኝ። ከዛ እናንተ እኔ ከእምነት የተነሳ ነው ብዬ አሳያለሁ። አዎ እነሱ ራሳቸውን ያውቃሉ። ግን አማኞች ብለህ ደመደምካቸው አንተ። የአማኝ ልጆች አልካቸው እና አምጣልኝ እኮ ከሃዲ ከሆኑ አምጣልኝኛ። አማኝ ካልሆኑ የአማኝ ተቃራኒ ከሃዲ ነው። ከሃዲ ናቸው ብለህ አምጣልኝና ምንድነው ከክርስቶስ ጋር እየበላ ይሸጠዋል አይደል እንዴ? ከክርስቶስ ጋር እየበላ እየኖረ እሱ በኋላ የመጣ ነው። እሱ በኋላ ነው። እሱ ግን አማኝ ነበር። ከክርስቶስ ጋር አብሮ የተከተለው አንዱ ነበር። መካድ በኋላ ነው የመጣው። በኋላ ስለመጣው መካድ አይደለም የምናወራው። ለመከራው ባጭሩ አሁን የፒተርን ጥያቄ የተበተኑትም ተበትነዋል። በሰዓቱ ግን ክርስቶስን የተከተሉት አማኝ እኮ አልካቸው። ብዙ አምላክ ሲሳይ ይኸውልህ አማኝ አልካቸውና እነሱ ልጆቻቸው ከሃዲ ናቸው ብለህ አምጣልኝና ልጆች አለ ከሃዲ ናቸው ብለህ አምጣልኝና እንወያይ። የተከተሉት ከክደት የተነሳ ነው። እግሩ ስር ቁጭ ብለው የተማሩት ከክደት የተነሳ ነው ብለህ አምጣልኝ። በእምነቱ የተሟላ ነገር አላየንም። ገብቷል ሲስዬ? እሱ አንተ ነው። እኔ አሁን ከአንተ ሐሳብ የተነሳ ሳይሆን ሰዎች ከእምነት የተነሳ ተከትለውታል።
አይ ከክህደት የተነሳ የተከተሉት አሉ ካልከኝ ከክህደት ጋር የተነሳ የተከተሉት እነማን እንደሆኑ ጠንቅቀን እናውቃለን። እነሱም ያስቸግሩት ስለነበር በእያንዳንዱ አገልግሎቱ ላይ። ስለዚህ ቁጭ ብለው እግሩ ስር ሲማሩ የነበሩት ሕፃናትን ወደ እኔ ይመጡ ዘንድ ብሎ ትእዛዝን ያስተላለፈላቸው ትእዛዝን የሰጣቸው እነሱ ከእምነት የተነሳ ነው የተከተሉት ብያለሁ። አይ ከክህደት የተነሳ ነው ካልከኝ ራሱን የቻለ አንድ ርዕስ መሆን ስለሚችል እንወያይበታለን። ብዙ አምላክ እንደዚህ ዝግ እያረክ ሜዳው ቴንክ ዩ በቃ። ስለዚህ አሁን እኔና እናንተ እያወራን ያለ ነው እኔ ከእምነት የተነሳ ነው ቃሉን ማነበው፣ እናንተ ከክህደት የተነሳ ነው ቃሉን የምታነቡት ማለት ነው። አይ የምነግርህ ብዙ አምላክ እኔ የምነግርህ ማለት ነው እግዚአብሔር ቃል እዛን እግዚአብሔር አንተ ምንድነው እንደ እግር ኳስ ተጫዋች በቃ በምንም ማድረግ ሲሳይ ፔትራን እንደሱ በለው። አሁን በ40 ቀን እኔም ተጣጣቃለሁ ቃል የሚሸውደው ይኸውልህ ቃል የሚያታልለውን ክርስቶስን እንደዛ ይፈታተኑት እንደነበረው ቃል ለቃል እየመጣ ለሚፈታተነው ለፔትራ ለሚዋሸው ለፔትራ ላልተባለው ነገር ማስረጃ ለሚጠይቀው ለፔትራ እሱ ንገረው፣ እንደ ኳስ አትንከባለል በለው። ፔትራማ ያለው እንደ ቃሉ ነው እየነገርኩህ ያለው። ሲጠመቅ ነው የሚድነው አለ። ከዛ በኋላ እሱ ወደ 40 ቀን ሲመጣብን ሰው አምኖ ሲጣመቅ ነው እኔ ነኝ ያልኩት። ፔትራ ሲሳይ እኔ ነኝ ያልኩት። ያመነ ተጠምቆ ነው የሚድነው ያልኩት እኔ ነኝ፣ እሱ አይደለም ያለው። ስለዚህ እናንተ ከእምነት የተነሳ ሳይሆን እናንተ የምታወሩት ከክህደት የተነሳ ነው። እዚህ እያወራው ያለሁት ከእምነት የተነሳ ነው። በእኔና በእናንተ መካከል ራሱ ትልቅ ልዩነት አለ። ከእምነት የተነሳ ማውራት ካለማመን የተነሳ ማውራት። ያመነ ነው የተጠመቀ የሚድን ነው የሚል መጽሐፍ ቅዱስ የተጠመቀ ያመነ ይድናል የሚል ስጣን እኮ ነው የሚያያየው። ይሄ ነው እኮ ቅድም ጀምሬ ነው ጥያቄ እኔ ያላወራሁትም ብትጠይቀኝ አልመልስልህም። ፔትራ ውሸትን አላወራም። እሺ ስጠኝ። ያንተን ውሸትን ያልከተልልህም ፔትራ ይኸውልህ ፔትራ አይደለም እኔ እናት ቤተክርስቲያኔን ትምህርት ይቅርና አይደለም የእግዚአብሔርን ቃል ትምህርት ይቅርና የፕሮቴስታንቱን የደህንነት ትምህርት ተምሬ አውቀዋለሁ። የተሐድሶን የማሰናከያ ትምህርት ተምሬ አውቀዋለሁ። ያንተን የማጭበርበሪያ ትምህርትንም አውቀዋለሁ። አንተ በፈለግከው መንገድ እኔ ልሸውደኝ አትችልም። መጽሐፍ ቅዱስ ነው ማለት መጽሐፍ ነው አይደል? አንተ በመጽሐፍ ቅዱስ አይደለም የምትለው። ልክ እንደ አይሁድ የማጣመምና የማሰናከያ ትምህርት ነው የምታውቀው። መሰረታዊ የማሰናከያ ትምህርት ጠንቅቀህ ታውቃለህ ፔትራ። እኔ አሁን ግን ከአንተ ጋር ሳይሆን ከሲሳይ ጋር ላውራ። እኔ ከሚዋሽ ሰው ጋር ላውራ እኔ ነው ሲሳይ ፔትራ ከሚዋሽ ሰው ጋር እንዳወራ እኔ ሐሳቤን ልግለጽ። ኖ እኔና ሲሳይ እያወራን ነው። ምንድነው ሐሳብህ የምትገልጸው? እኔና ሲሳይ እያወራን ለምንድነው የምትፈሩ? ቆይ ምንም የፍራቻ አይደለም። ከሚያጭበረብር ሰው ለሚያጭበረብር እኮ ምንም እድል ዕጣ ፈንታ የለውም። መጽሐፍ ቅዱስ ነው ማመን። ለማያምን ሰው ጥምቀት እንደሌለው ሁሉ ለሚያጭበረብር ሰው ደግሞ ምንም እድል ዕጣ ፈንታ አይሰጠውም። እሺ ስጠኝ፣ የ40 ቀን እና የ80 ቀን ጥምቀት ስጠኝ። ለምን ታጭበረብራለህ? መጀመሪያ አንተ ለምን ታጭበረብራለህ? እኔ ለሚያጭበረብር ሰው ለሚያማታ ሰው ያልተባለ እንደተባለ አድርጎ ለሚሸውድ ሰው እድል ዕጣ ፈንታ አልሰጥም። ለምን ካልከኝ ላላመነ ጥምቀት እንደማይሰጠው ሁሉ ለሚያጭበረብርም ሰው ደግሞ እድል ዕጣ ፈንታ አይሰጠው። እኔ ከአንተ ጋር እንዳላወራ እንደሚያደርገኝ ይሄ ነው። በቃ እምነት አታምኑም። ብዙ አምላክ አንተ ከክህደት የተነሳ ነው። ከእምነት የተነሳ አይደለም ቃሉ ማማኝ አይደላችሁ። ከእምነት የተነሳ ሳይሆን ከክህደት የተነሳ ሁሌም ቃሉን ትገልጣለህ። ሰዎችን ከማሰናከል የተነሳ ምን ታደርጋለህ? ከሰዎች ጋር ትወያያለህ። ችግር የለውም። የህፃናትን የ40 ቀን ያውም ህፃናት እኮ አንተን መች የመዳን እውቀት ኖሮ ስለ ህፃናት ታወራለህ? እስኪ መጀመሪያ የመዳን እውቀት ይኖረህ። እኔ ይሄን አምናለሁ። ያመነ የተጠመቀ ይድናል። አንተ የምታምነው የማሳሳት፣ የማጭበርበር፣ የማምታታት፣ የማደናገር እውቀት ነው ያለህ። እናንተ ናችሁ እኮ የምታምታቱ። ይሄን እውቀት ደግሞ እኔ በአንተው ህብረት ውስጥ ገብቼ ይሄን ጨዋታ ራሱ ተመሬው ነው የወጣሁት። ይሄንን የማጭበርበሩ እንዴት አድርገው ኦርቶዶክስ እንዴት አድርገው መሸወድ እንደሚቻል ሁሉ አውቄው ነው የወጣሁት። እኔ ፔትራ በደንብ ነው የማውቀው። ፕሮቴስታንት ነው። እሺ የ40 ቀን ጥምቀት የ80 ቀን ጥምቀት ስጠኝ መጽሐፍ ቅዱስ ውስጥ። መጀመሪያ አንተ አምነህ ተጠመቅና ስለ 40 እና ስለ 80 ታወራለህ። መጀመሪያ አንተ አምኖ የሚያስጠምቅ መሰረታዊ እውቀት ይኖር እያልኩ ነው። እሺ ችግር የለውም። አንተ አምነህ የምትጠመቅበትን መሰረታዊ እውቀት ሳትይዝ ስለ ህፃናት ጥምቀት ልታወራ አትችልም ፔትራ። አሳምነኝ እሺና ስጠኝ እኮ እንዳሳምንህ ከሆነ በክርስቶስ የባህሪ አዳኝነት ከኔ ጋር እናውራ። እንደ እግዚአብሔር ቃል በክርስቶስ የባህሪ አዳኝነት ይውላየው አትፈልገውም። በክርስቶስ የባህሪ አዳኝነት ላይ እኔ እናንተ እናውራ ፔትራ። ለምን አንተ መዳን ወደሚገኝበት እውቀት ከእምነት በላይ ምን ትምህርት አለ? ከእምነት በላይ ምንም ትምህርት የለም።
ስለዚህ እኮ እናንተ አታምኑም ብዬ ነው የማምነው። አታምኑም እናንተ መዳን የሚገኝበት እውቀትን እናውራ እያልኩት ከእምነት በላይ ትምህርት የለም ይለኛል። መዳን የሚገኝበትን እውቀት መጀመሪያ እኔ እናንተ ነው እንነጋገር። እስቲ አንተ አማኝ መጀመሪያ ፔትራ እሺ አሳምነኝ። ይሄው አሳምነኝ። ያመነ ይጠመቅ ይደናል። የተጠመቀ ያመነ የሚል ስጠኝ መጽሐፍ ቅዱስ አሳምነኝ ይበል። አሁንም የምታወራው የማሰናከያ እውቀት ነው ያለ ፔትራ። አሁንም ሰዎችን ልታሰናክልበት አዋቂ መስለህ ልትታይበት የምትፈልገውን እውቀት ነው ያስከው። አንተ ያለ መሰረታዊ ደህንነት ኮርስ የሚባለው ነው እንጂ የክርስቶስ ወንጌል የለህም። መሰረታዊ ደህንነት ኮርስ አለክ፣ የክርስቶስ ግን መሰረታዊ ትምህርት የለህም አንተ ፔትራ። እሺ አስረዳኝ። በቃ እንዳምን ትፈልጋለህ አይደል? በልሽ አሳምነኝ። ያመነ ይጠመቅ ይደናል አይደል? አዎ በልስ በጌታ። እሺ ፈለገ በጌታ መዳን የሚገኝበትን እውቀት ነገረ ክርስቶስን የምስራቹን ቃል አንዴ ለፔትራ ትነግርልኝ። ፈለገ ህፃናት የነገርካቸው ቆይ ፔትራ ማመን ትፈልጋለህ እኮ ማመን ትፈልጋለህ። የምስራቹን ቃል መስማት አለብህ። የምስራቹን ቃል መስማት አለብህ ማመን ከፈለክ ፔትራ ረፍ ማመን ትፈልግ ሆነ የምስራቹን ቃል መስማት አለብህ። ፔትራ የምስራቹን ወንጌል አትፈልግም እንዴ? ያለ እሱ ነው ማመን ይፈልጋል። ያለ ምስራቹን ቃል ሳይሰማ ማመን ይፈልጋል። አዳምጠኝ። ኦርቶዶክስ ጋር የተማርነውን የምስራችን ወንጌል ልንገር፣ ትክክል ካልሆነ ልክ አይደለም በል። እሺ ያመነ ተመከረ አዳምጠንና ይኸውልህ ፔትራ ለምን መሰለህ አዳምጠንና እውነት የምስራች ወንጌል ኦርቶዶክስ ተዋህዶ ትናገራለች አትናገርም የሚለውን ከልና ከዛስ ወደምትፈልገው ጥያቄ እንሄዳለን። ምን ጊዜ ወንጌል ከተነገረ በኋላ ነው። የሚቀጥሉትን ደግሞ ጥያቄዎች እነ ጴጥሮስም ክርስቶስን ካገኙት በኋላ ነው ጥያቄ ጠየቁት እንጂ ገና እንዳገኙት የሆነ ነገር አላሉትም። ወንጌል ነው መጀመሪያ ክርስቶስም የሰበከው ወንጌልን ሰበከ ይላል። ክርስቶስ ራሱን እኮ ሰብኳል። ገና ዮሐንስ አጥማቂው መጀመሪያ የምስራቹን ወንጌል ነው የሰበከው። ከሰበከ በኋላ አጥምቋቸው እንደገና ንስሐ እንዲገቡ አደረጋቸው። በዚህ ተስማምተን የምስራቹን ወንጌል ኦርቶዶክስን እንንገርህና እዚህ ላይ ጥያቄ ጠይቀን። እግዚአብሔር ያክብርልኝ ፈለገ። መጀመሪያ ፈለገ አንተ የምስራቹን ወንጌል መዳን በእምነት ነው በጥምቀት ነው ማለት አይደለም። የምስራቹን ቃል በመስማት ነው እምነት ነው። አንዴ ቆይ ብዙ የምስራቹን ቃል እንድንሰብካችሁ ፈቃደኛ ከሆናችሁ ኦኬ እሺ እንፈልጋለን። ግን እናንተ የምስራቹን ወንጌል ሰብካችሁ ልባችሁን ትከፍታላችሁ፣ የምስራቹን ቃል እንሰብካችኋለን። ኦኬ ትሰማላችሁ። ኦኬ እናንተ እውነት ካለው አሜን ትላላችሁ፣ እውነት ከሌለው ጥያቄ ትጠይቃላችሁ። መሰረታዊ የመዳን ዕውቀት የሚገኝበትን የምስራቹን ቃል ወይም ወንጌሉን እንነግራችኋለን። ስለማን? ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ። ይህን ሰምታችሁ እውነት ከሆነ አሜን ትላላችሁ፣ ወደ እውነት ትመጣላችሁ። እውነት ካልሆነ ደግሞ ጥያቄ ትጠይቃላችሁ። ፔትራ በዚህ እንግባባለን? መጀመሪያ መልስልኝ። እናንተ የምስራቹን ወንጌል ጥያቄ አልመልስም። የምስራቹን ቃል ነው የምሰብክህ። መዳን የሚገኝበትን እውነት ነው የምሰብክህ እንጂ ምነግርህ እንጂ ጥያቄ አላስተናግድም። መጀመሪያ መዳን የሚገኝበትን የምስራቹን ቃል ወንጌል ልንገርህ። ስህተት ከሆነ ትቃወማለህ፣ እውነት ከሆነ ትቀበላለህ። ለፈለገ ንገረው። ፈለገ ሳያምን ነው አንተ ነው የሚገባ። የምስራቹን ቃል ሳይገባ ለህዝብ ነው የምትነግረው። አልገባቸውማ። ትውልድ እየሞተ ነው። የምስራቹን ቃል ሳትሰማ አማኝ ነኝ ያልከው አንተ ነህ። የምስራቹን ቃል መስማት አለብህ። የምስራቹን ቃል ሰምተህ ነው አማኝ ነኝ አላምንም ማለት ያለ። የምስራቹን አልሰበካችሁትም። የምስራቹን የምስራቹን ቃል እንንገር እያልነው ምን ይለናል መልሶ? አልሰበካችሁም ይለናል። ይሄ ነው የሚያማው። መጀመሪያ የምስራቹን ቃል ስማ፣ ወንጌሉን እንንገር ስለ ክርስቶስ ኢትዮጵያ ጃንደረባ ያመነበትን ብዙዎች ያመኑበትን እልፍ የሆኑ ሰዎች ያመኑበትን ፍጥረት ያመነበትን አምኖም የዳነበትን አላምንም ብሎ ፍርደኛ የሆነበትን የምስራቹን ቃል መጀመሪያ ስሙና እናንተ ሳትሰሙ ቆይ አንዴ ሲጀመር በክርስቶስ የምስራቹን ቃል ሳልነግርህ አንተ ስለ ጥያቄ ልጠይቀኝ አትችልም። የማትኖሩን ወንጌል ለእኛ አትስብከን። መጀመሪያ እርስ በርስ እሱ ተሳደብ መብት ነው። ይኸው ስሙ፣ የምስራቹን ቃል ልንገርህ ስንለው ያልኖራችሁበትን አትንገሩን ይሉናል። ይሄ ነውር ነው። አይ እንደዛ አልኩት ምክንያቱም መሰለህ አንተ የምስራቹን ወንጌል ፈሪሳዊነት ነው ካዱሽ። አይደለም ስማኝ፣ ፈሪሳዊነት አይደለም። ይሄ ፈሪሳዊነት ነው ካዱሽ። ስድብን እኔ እንደዛ ነው ማለት ፈልጌ አይደለም ብለሃል። በቃ አሽሙር ነው። ይሄ ፈሪሳዊነት ነው። አየህ፣ አንተ የምስራቹን ወንጌል ሳትሰማ
ተጠምቀ ደግሞ ለኛ የምስራቹን ወንጌል የምስራቹን ቃል ሰምቼ ያልኖርክበትን አትንገረኝ ካልከኝ ይሄ ፈሪሳዊነት ነው። እኔ ሰምቼ አውቄ ተጠምቄ ድኛለሁ። ኦሬዲ ሌላ የምስራቹን ወንጌል አልተጠመቅክም አልዳንክም ካዱሽ ኦኬ እንዳልዳንኩ በመጽሐፍ ቅዱስ በእግዚአብሔር መጽሐፍ ቅዱስ የሚመዘና እኔ አንተን አይደለም ማከል አድርጌ ማወራው የእግዚአብሔርን ቃል ግልጬ የምስራቹን ቃል እነግርሃለሁ። አንተም የራስህን ትናገራለህ፣ እኔም የራስህን እናገራለሁ። ማን እንደ መጽሐፍ ቅዱስ የምስራቹን ወንጌል እንደኖረ እና የመጽሐፍ ቅዱሳዊ እንደሆነ መጀመሪያ አሰብከው ስበከው። እስቲ ስበከው። እሺ ድሉን ልስጥ። አንተ የምስራቹን ቃል ፔትራ ሊድንበት የሚገባውን ፔትራ ማመን የሚገባውን የምስራቹን ቃል እኔ ዝም ልበል፣ አንተ ቀርመኝ ስበክ። ኦኬ የምስራቹ ወንጌል ምን መሰለህ? ኢየሱስ ክርስቶስ ማንም ሊፈጽመውን ያልቻለውን ሕግን ፈጽሟልና መስቀል ላይ የሰውን ኃጢአት ሁሉ ወስዶ ተሰቅሏል። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ሊሰቀል ይገባልና ሙሴ በምድረ በዳ እባብን በሰቀለ ጊዜ እባብን አይቶ በእባብ የተነደፉት ሁሉ እንደዳኑ የተሰቀለውን ኢየሱስ ክርስቶስን ደግሞ ሰው ሁሉ አይቶ የሱ ጽድቅ ለኛ ጽድቅ ሆኖ እንደሚቆጠርን ሁሉ ያንን ሰው አምኖ መጠመቅ አለበት፣ ከክርስቶስ ጋር መተባበር አለበት እንጂ ይሄ የምስራቹን ነው ስበክ ያልኩ እንጂ ሰዎች ወንጌል ስለ ልጅ ስለ ማርያም መሰለኝ። አይ ስድብህን አቁም ካዶሽ አሽሙርህን አቁምና የምስራቹ መጀመሪያ ጥርት አድርገህ መስበክ ከቻልክ እኔ እሰማሃለሁ። ኦኬ ለእናንተ ስለ ተክልዬ ስለ ታምረ ማርያም ማለት ካልተነገራችሁ የምስራች አይመስልም። ተሳደብ፣ አሽሙር ትችልበታለህ። ወንጌልም አሽሙራዊ ነው። አሽሙር አይደለም። እኔ ትክክለኛ የመጽሐፍ ቅዱስ ወንጌል በጥርት አድርገህ ስታወራ እሰማሃለሁ። እውነቴን ነው ካዶሽ። ይሄው እግዚአብሔር ምስክሬ ነው። ጥርት አድርገህ የምስራቹ ቃል ገብቶ ከሆነ ስትናገር እሰማሃለሁ። ስትቀላቅል ገባባለሁ። እስካልቀላቅልክ ድረስ እንሰማለን። ለምን እኔ እንድናገር አልፈቀደልኝም ወገኖች። የምስራቹን ቃል ስትቀላቅለው ነው ጣልቃ የምገባበት። ኦኬ እሺ። ያው መጀመሪያ የሰው ስር የተጠየቀው ጽድቅ አለ። ማንም ጽድቅ ሊመልስ አልቻለም። እንዲሁም መጽሐፍ ቅዱስ ሲናገር ምን ይላል? የሰው ጽድቅ በእግዚአብሔር ፊት እንደ መርገም ጨርቅ ነበረ ይላል። የትኛውም ሰው በእግዚአብሔር ፊት ሊጸድቅ አልቻለም። በዚህ ምክንያት እግዚአብሔር ሰውን ከራሱ ጋር የሚያስታርቅ እንደሌለ ባየ ጊዜ እጅግ ተደነቀ እና የገዛ ክንዱ መድኃኒት አበጀ። ክንዱም ኢየሱስ ክርስቶስ ከድኅረ ዓለም ከቅድስት ድንግል ማርያም ተወልዶ ማንም ሊያደርግ ያልቻለውን የሰውን ጽድቅ ፈጸመና አየህ። ከዛም በኋላ በሱ የሚያምኑት ደግሞ የክርስቶስ ጽድቅ እንዲቆጠርላቸው መጽሐፍ ቅዱስ ምን ይላል መሰለህ? በእርሱ የሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ እንዳለ። አትቀላቅል ካዱሽ፣ ምንም የቀላቀልኩ አይደለም። ብቻ የምስራቹን ቃል ብቻ ተናገር፣ አትቀላቅል። ከዚህ ውጭ ምን ልንገርህ? ቆይ እኮ አትቀላቅል ነው ያልኩህ። እኔ ምንድነው የቀላቀልኩት? ታምሶ አስገባልን እስኪ ሶፊዬ። ቆይ አይ እኔ ስለ ፔትራ እባክህ ስማን። አንተ ደግሞ መስማት ፈልጋለሁ ብለሃል። ስማን ካዱሽ፣ ሳትቀላቅል ሂድ። እኔ ሳትቀላቅል እየሰማው ነው። ስትቀላቅል ነው ማለት የገባሁት። እሺ ካዱሽ፣ የምስራቹን ቃል ጥርት አድርገህ ጨርሰው። አንተ ስበክ፣ ችግር የለውም። የምስራቹን ቃል አንተ ስበክ። አንተ ጨርሰው እንጂ ጀምረኸዋል። ጨርሰው ካዱሽዬ። እኔ ስጀምር እኮ እየሰበክ አይደለም ያልከኝ ነው። እና እንዴት ልስበክ? ቆይ ላስረዳህማ አንዴ። አንተ ቀና ነህ፣ እውነት ትረዳኛለህ። ብዙ ጊዜ እንገናኛለን። አንድ ሰው ቆይ ፔትራ በእናትህ ካዱሽም ወንድም ነው፣ አናክብረው። እያወራ ነው አይደል? ካዱሽ ይኸውልህ፣ አንዴ ሚውትን አንሳው። ካዱሽ አንሳውማ። ጎይድ በጣም ጥሩ። አንድን ሰው የምስራቹን ቃል ከነገር ነው በኋላ ነው አይደል ለምን የምንለው? ኦፍ ኮርስ ሰዎችንም ፍጥረትንም ይሁን ማንንም ይሁን በዚህ ቤት ያሉ ሰዎችንም የምስራቹን ቃል ከነገርናቸው በኋላ ነው አመኑ የምንላቸው። ኦፍ ኮርስ አሁን የምስራቹን ቃል ስትናገረው አትቀላቅለው። እመኑ፣ ሰዎች ማመን አለባችሁ፣ ምን አለባችሁ። እሱ የምስራቹ ቃል አይደለም። መጀመሪያ የምስራቹን ቃል ተናገር። ተናግረህ ስጨርስ ሐሳቤ ተረዳኝ። ተናግረህ ስጨርስ የምስራቹን ቃል ምን ትላለህ? እመኑ። አየህ፣ ወደ እነሱ ትመጣለህ። ለምን? የምስራቹ ቃል ስለ ክርስቶስ ነው የምታወራው። ስለ ክርስቶስ ሁሉም ይሰማሃል። ስለ ክርስቶስ ያለውን እውነት፣ ትምህርቱን፣ ያለውን ነገር ትነግራቸዋለህ። ከዛስ ተናግረህ ከጨረስክ በኋላ ይሄን የምስራቹ ቃል ወደ ሰዎች ትመጣና ማመን አለባችሁ፣ መቀበል አለባችሁ። አንተ አትናገር፣ ትረዳኛለህ ብዬ ስለማስብ ነው። አሁን እመኑ አትመኑ አንተ አትንገረኝ፣ እኔ ልመስክርልህ። ችግር የለውም። አሁን ወዲህ አንተ የምትፈልገው ብቻ ስለምትሰማ ቆይ አየህ፣ አንተ የግድ እንደምትፈልገው ላውራልህ አልችልም። እኔ እንደምፈልገው ላውራልህ የምስራቹን ቃል ብቻ ጥርት አድርገህ ተናገርና እመኑ አትመኑ። የምስራቹ ቃል መሰከርኩ እኮ 30 ጊዜ። መስክረው ጨርሰው። ይኸው ጨርሰው።
ኦኬ ወንጌል ስለ ልጁ ነው። ወንጌል ስለ ኢየሱስ ክርስቶስ ነው። ከድህረ ዓለም ከቅድስት ድንግል ማርያም ስለተወለደው ስለ ልጁ ነው። አየ ስለዚህ መጽሐፍ ቅዱስ ሁሉ ስለ ልጁ ተናግሯል ምናምን ብሎ ተብሎ እንደተጻፈ ሁሉ ወንጌል ስለ ልጁ ነው እና በሱ ሰው አምኖ እንዲድኑ ነው። ምክንያቱም ስለ ሰው አታውራ፣ አምኑ አትመኑ በኋላ ይደርሳል እያልኩ ነው። ካዱሽ መጀመሪያ መታመን ስለሚገባው ስለ ምስራቹ ቃል ብቻ አውራ። ስለ ወንጌሉ አውራ ካዱሽ፣ ስለ ክርስቶስ አውራ። በኋላ አምኑ አትመኑ ይደርሳል። ስጨርስ የምስራቹን ቃል ተናግረ ስጨርስ ሰዎችን እመኑ ብታምኑ ባታምኑ ብታምኑ እያልክ ተናገራቸዋለህ፣ ይደርሳል። መጀመሪያ ግን ይስሙ የምስራቹን ቃል ወንጌሉን ሳይሰሙ አንተ መስክር፣ ችግር የለም። እኔ ያወራው የገባው ማለት ያለ ስለሆነ አንተ መስክር። ካዱሽ አንተ የምስራቹን ቃል ጥርት አድርገህ ከተናገር አይኔ በቃ ከዚህ በላይ እመሰክርልሃለሁ፣ በኩራት እመሰክርልሃለሁ። እኔ ከዚህ በላይ አልመሰክርልህም። አንተ መስክር፣ ችግር የለም። መስክር። ለምን ቀላቅለሃል? አጥርተህ መስክር፣ ድገመው። ይሄው ብራዘር ስንት ጊዜ ልመስክርልህ? ቆይ እኔ አሁን ትክክለኛ ስለ ኢየሱስ ክርስቶስ ተናገርኩ እኮ በቃ። እኔን ተወኝና ካዱሽ የምስራቹን ቃል ለእኔም ለሁላችንም ንገረን። ኦኬ ኢየሱስ ክርስቶስ ታርገህ ንገረን እንስማ። ነገርኩ እኮ ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ዋነኛው ምክንያት ሰው በእግዚአብሔር ፊት ሊጸድቅ ስላልቻለ ሕግ በሰው ላይ ኩነኔ ስላመጣ፣ ምክንያቱም ሰው አታደርግ የተባለውን እያደረገ በእግዚአብሔር እየተኮነነ ስለሆነ በሕግ እየተኮነነ ስለሆነ፣ እንዲሁም በመጽሐፍ ቅዱስ ላይ ስንመለከት አዳምና ሔዋን ገነት ላይ ያሉ አንድ ሕግ ነበር የተሰጣቸው፣ አትብሉ የተባለው። ያን ሕግ ሊፈጽሙ አልቻሉም እና ወደዚህ ዓለም መጡ እና እግዚአብሔር ደግሞ ከዛ ሕግ እንዲወጡ ለሰው ልጆች 300 ወደ በአጠቃላይ በብሉይ ኪዳን ስንመለከት ወደ 600 ምናምን ሕግ ነው የሰጣቸውና ያ ጽድቅ ራሱ አንድ መጽደቅ በአንድ መፈጸም ላልቻለው ሰው 600 ምናምን ሕግ አስቡ እስቲ። ያ ሁሉ የሆነው እግዚአብሔር ሰው በዚህ ሕግ መጽደቅ እንደማይችልና ሌላ ነገር ተስፋ እንዲያደርግ ተፈልጎ ነበር እና እግዚአብሔር ለሰው ልጅ ያን ሕግ ሰጠ በሙሴ በኩል እና በሙሴ በኩል ያን ሊፈጽሙ ስላልቻሉ እንዲሁም የሰው ጽድቅ በእግዚአብሔር ፊት እንደ መርገም ጨርቅ ነው ተብሎ ተጽፏል በኢሳይያስ ላይ። በዛ ምክንያት እግዚአብሔር ሰው ከራሱ ጋር ሊያስታርቅ ማንም እንደሌለ ባየ ጊዜ ትንቢተ ኢሳይያስ ምዕራፍ 59 ሲናገር እንደዚህ ይላል፣ እጅግ ተገረመ ይላል። ስለዚህ የገዛ ክንዱ መድኃኒት አበጀ ይላል። ስለዚህ ያ ክንዱ መድኃኒት የሆነው ኢየሱስ ክርስቶስ ቅድምም እንዳልኩ በድህረ ዓለም ከቅድስት ድንግል ማርያም ተወልዶ ያንን ሕግ ፈጸመ። ሰው መፈጸም ያልቻለውን ያንን ሕግ ፈጸመ፣ ተፈጸመ አለ። ምክንያቱም ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እንደዚህ ይላል፣ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ይገባልና። ምክንያቱም በእባብ የተነደፉት እባብን አይቶ እንደዳኑ የተሰቀለውን የሰው ልጅን አይቶ ሰው ሁሉ እንዲድን። ምክንያቱም እግዚአብሔር ነበርና መጀመሪያ በሰው ላይ ፍርድ ያመጣ እግዚአብሔር ደግሞ ዝም ብሎ እንዲሁ ኃጢአተኛውን ጻድቅ ሊል አይችልም። ምክንያቱም ለሁሉም ነገር ካሳ መከፈል አለበትና። ስለዚህ ኢየሱስ ክርስቶስ ያንን ካሳ ፈጸመ። ስለዚህ በክርስቶስ ነው እኛም መጽደቅ ያልቻልነው ሰርተን ጥረን ግረን አይደለም። ከዛም በኋላ ካመንን በኋላ ነው ሁሉም ነገር ማድረግ ያለብንና ትክክለኛ ወንጌል ትክክለኛ የአዲስ ኪዳን ወንጌል ሐዋርያቶች የሰበኩት ወንጌል ይሄ ነው። ስለዚህ ወንጌል ስለ ልጁ ነው። በሱ የሚያምኑት የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋልና ተብሎ ተጽፏልና። ስለዚህ መዳን በእምነት ብቻ በክርስቶስ በመሆኑ ብቻ ነው የሚገኘው። ያንን በእምነት ጸጋውን እንቀበላለን። ያ ክርስቶስ የሰራውን መስቀል ላይ የሰራውን ስራ። ስለዚህ ኢየሱስ ወንጌሉን ብቻ ስለኛ አታውራ፣ ስለ ክርስቶስ ስለ ወንጌሉ ብቻ ጨርስ። አጥቀላል። ኦኬ እየተናገርኩ እኮ ነው። ስለዚህ በሱ በክርስቶስ እናምን ክርስቶስ መስቀል ላይ ሰራው ወንጌሉን ነግረህ ጨርስና ከዛ በኋላ ነው እኛን እመኑ አትመኑ የምንባለው። መጀመሪያ ጨርሰው አጥርት አድርገህ ወንጌሉን ተናግረህ ጨርስ። ኦኬ በቃ ከዚህ በላይ መናገር አልችልም። አንተ መሀል ላይ የገባ ስለሆነ አንተ ከዚህ በላይ መናገር ትችላለህ፣ ችግር የለውም። እሺ ካዱሽ ፔትራ ካዱሽ እንደሚፈቅድልኝ ስለማስብ የምስራቹን ቃል መስማት ፈቃደኛ ነህ? አዎ እንዴ ወንጌል መልካም። እሺ ጎንደሬው አለ? እሺ መሰክራለሁ። ጥቂት እንድንጠይቅ ትፈቅድልናለህ? ከመሰከርክ በኋላ የምስራቹ ቃል የተሳሳተ ጥያቄ ይዤ ከመጣሁ ትጠይቀኛለህ። የተሳሳተ ግን ካልሆነ ጥርት ያለ ከሆነ አሜን ብለህ ትቀበላለህ። አሜን ብለህ ትቀበላለህ።
መልካም የምስራች ቃል ተብሎ የሚጠራው ወንጌሉ ነው። የምስራች ማለት የተደረገ የሆነ ነገር ማለት ነው። አንድ ነገር የምስራች ተብሎ የሚነገረው ሲሆን ሲደረግ ነው። ወደ አንድ ሰው የምስራች ይዘን ስንመጣ ምስር ብሎ የሚባለው ለምንድን ነው? የሆነልን የተደረገልን ነው። ተስፋ የምስራች አይደለም። ተስፋ የምስራች አይደለም። የምስራች ማለት የተደረገልን እውነት ማለት ነው። ሳናውቀው ሳንሰማው መሆኑን አለመሆኑን ሁሉ ምንም ሳንረዳው መቼ ብንል በቀራንዮ አደባባይ የተፈጸመው የእርቀ ድህነት አገልግሎት ማለት ነው የምስራቹ ቃል። ይሄም የእርቀ ድህነት አገልግሎት የተፈጸመው በማን ነው? በድንግል ማርያም ልጅ በአብ የባህሪ ልጅ በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ወንጌልን ስንናገር ወይ የምስራቹን ቃል ለፍጥረት ሁሉ ስንናገር የምናወራው ስለ ጌታችን ስለ አምላካችን ስለ ኢየሱስ ክርስቶስ ነው። ይሄ ጌታችን ይሄ አምላካችን ይሄ መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ሲወርድ ከድንግል ማርያም እንዲወለድ በስጋ እንዲገለጥ ያደረገው መሰረታዊ እውነት ቢኖር አንድም እንኳን በአዳም ምክንያት የመጣብንን መርገምና ጥፋት ወይም ውድቀት ወይም የጨለማ ስልጣን ወይም ኃጢአተኝነት ከዚህ ሊፈታን ሊያወጣን የቻለ አንድም ሊኖር ስላልቻለ ነው። አዳም ካጠፋ ጀምሮ ክርስቶስ ከሚመጣበት ቀን ድረስ የነበሩት ሁሉ በክህነት አገልግሎት ካህን ለመሆን የተሾሙ ግን ካህን መሆን የተሳናቸው ያልቻሉ ሁሉ ወደ የእግዚአብሔርን ምሕረት ለማግኘት ያጡትን የእግዚአብሔር ልጅነት ለማግኘት ብዙ ድንጋይ ቆፈሩ፣ ብዙ ምድር መሬት ፋሱ፣ መስዋዕት አቀረቡ፣ እግዚኦ ማረን ይቅር በለን ብለው ለመኑ። ደገሙት አልቻሉም። ባይችሉ እንኳን ትዕግስታቸው አላለቀም። እግዚአብሔር መሐሪ ነው አንድ ቀን ይምረናል ብለው ስላሰቡ ዘወትር መስዋዕትን እያቀረቡ እግዚአብሔር እንዲምራቸው ሞከሩ። ግን አንድም ጠብ ያለ ነገር አልኖረም። እግዚአብሔርም ይህን ነገር ተመለከተ። ምንን ተመለከተ? የሰው ልጆች ያልቻሉትን ነገር ተመለከተ። የሰው ልጆች እንዳልቻሉ፣ እንዳቃታቸው፣ እንደተሳናቸው ወደ እግዚአብሔር ልጅነት የሚመለሱበትን እውነት ማግኘት እንደተሳናቸው ሲረዳ በፍቅሩ ተመለከታቸው። ማንን? የሰው ልጆች። በማን በኩል? በካህናት በኩል። ካህን ቢባሉ እንኳን የክህንን ግብር መፈጸም አለመቻላቸው እንዳቃታቸው ሲረዳ ማንም ወደሱ የሚማልድ እንደሌለ ተረዳ ተብሎ ተነገረለት። ማንም ወደሱ መስዋዕት ማቅረብ እንዳልቻለ ተነገረለት። ማንም ወደሱ የእርቀ ድህነት አገልግሎት ሊፈጽም የሚችል እንደሌለ ተነገረለት። የገዛ ክንዱ መድኃኒት አድርጎ አመጣለት። ይሄም መድኃኒት የሆነው ኢየሱስ ክርስቶስ አሁን መድኃኒት ነው ብለን ስንናገርለት ስለፈወሰ ነው። ትላንትና ግን መድኃኒት ይሆን ዘንድ የተላከው ሊፈውስ፣ ሊያስታራቂ ሊሆን ዘንድ የተላከው ሊያስታርቅ፣ አዳኝ ሊሆን ዘንድ የተላከው ሊያድን፣ በደም ዋጋ ፍጥረትን ሁሉ ይገዛ ዘንድ የተላከው እርሱ የእግዚአብሔር የባህሪ ልጅ የሆነው ኢየሱስ ክርስቶስ በስጋ ተገለጠ። ሳይገባው ተገባኝ አለ። ለኛ የሚገባው መከራ ሊቀምስ፣ ለኛ የሚገባውን ስቃይ ሊቀምስ፣ ለኛ የሚገባውን መንጠልጠልና ግርፋት ሊቀምስ ጌታ ራሱን በስጋ ገለጠ። እርሱ ዋሃድ የሆነው አንዱ ቃል ስጋ ሆነ፣ ሰው ሆነ። ሰው ሲሆን ሕማምን ሊቀበል፣ መከራን ሊቀበል፣ ስቃይን ሊቀበል በቀራንዮ አደባባይ ተንጠልጥሎ ተሰቅሎ ለኛ መድኃኒት ሊሆን፣ ሊፈውስ፣ ሊያስታርቅ፣ ሊያድን በደም ዋጋ ሁላችንንም ሊገዛ ራሱን አሳልፎ በስጋ ተገለጠ። ይገባው ነበር ብንል አይገባውም። ግን እኛ ስላልቻልነው እሱ ሊችለው ተገባው። ሳይገባው በስጋ ተገለጠ፣ ሰው ሆነ፣ ተወለደ፣ አደገ፣ ለአገልግሎት ቀረበ። በ30 ዘመኑ ወደ አገልግሎት መጣ። ምን ብሎ ተናገረ? ራሱ በቃሉ ዮሐንስ ምዕራፍ 12 ቁጥር 47 ላይ ምን አለ? እኔ የመጣሁት ልፈርድባችሁ ሳይሆን ላድናችሁ ነው አለ። እኔ የመጣሁት ዓለምን ላድን እንጂ በዓለም ልፈርድ አልመጣሁም አለ። ሊያድነን እንደመጣ ሊፈርድብን ሳይሆን ሊያድነን እንደመጣ በቃሉ ተናገረ። እኔ አዳኙን ልታምኑ ይገባል አለ። ለዚህ ሊያድነን የመጣው ጌታ እኛን ለማዳን ሲል ወንድም ፔትራ እኛን ለማዳን ሲል
እኛን ከጨለማ ግዞት ሊፈታ ሲል በአዳም ምክንያት ከመጣብን መርገምና ፍዳ ኃጢአተኛ ከሚባለው ማንነታችን ነፃ ሊያወጣ ሲል በቀራንዮ አደባባይ ሳይገባው ተንጠለጠለ፣ ተሰቀለ፣ የማይገባውን የደም ዋጋ ከፈለ፣ የክህነት አገልግሎትን ፈጸመ። እርሱ ሊቀ ካህን ሆኖ ሳለ፣ የካህናት አለቃ ሆኖ ሳለ፣ አዳኝ ሆኖ ሳለ፣ ፈጣሪ ሆኖ ሳለ በፍጡራን እጅ ተንጠለጠለ፣ ተሰቀለ። በመስቀልም ላይ ሆኖ እኛን በፍቅር ተመለከተ። ለሰቀሉትም ምን አላቸው? ምን ብሎ ለመነላቸው? አቤቱ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ። የቀደሙት ካህናት ይህንን ጸሎትና ምልጃ ቢያቀርቡ እንኳን ውጤት ያጡበትን እርሱ ግን አንዱን ጸሎትና ምልጃን ወደ አባቱ አቀረበ። እግዚአብሔርንም ስለመፍራቱ አባቱ ሰማው። የአባቱ ሰሚነት የአባቱ ሰሚነት የመንፈስ ቅዱስ መሆኑን እኛ አማንያን ክርስቲያኖች ጠንቅቀን የምናውቀው መሰረታዊ እውነታችን እንደሆነ ተረዳ። እርሱ ኢየሱስ ክርስቶስ ራሱን መስዋዕት አድርጎ ራሱን ቆርሶ ራሱን በመከራ ውስጥ ገልጦ ደሙን አፍሶ ስጋውን ቆርሶ በቀራንዮ አደባባይ ሲንጠለጠል ይህ የሚገባው ለኛ እንደሆነ ብናውቅ እንኳን እሱ ግን አደረገው። ራሱን መስዋዕት አድርጎ በአባቱ ፊት አቀረበ። የቀደሙት ካህናት መስዋዕት ይዘው መስዋዕት ራሳቸውን አድርገው ማቅረብ እንደማይችሉ ብናውቅ እንኳን ራሳቸውን መስዋዕት አድርገው ቢያቀርቡ ሞተ እንዴት ብሎ ይቀርባል? የሞተ ራሳቸውን ይዘው መቅረብ እንደማይችሉ ስለሚያውቁ የወይፈን የጊደር ይዘው ይቀርቡ ነበር። እርሱ ግን ራሱን መስዋዕት አድርጎ አቅርቦ በአባቱ ዘንድ ሕያውና ዘላለማዊ የሆነ ተቀባይነትን ያገኘ ሕያው መስዋዕት ሆኖ ከተመ። ኢየሱስ ክርስቶስ ራሱን መስዋዕት አድርጎ ያቀረበው ለፍጥረት ሁሉ ነው። ለማን? ሊያድነን ለመጣው ለሰው ልጆች ሁሉ ራሱን መስዋዕት አድርጎ አቀረበ። እግዚአብሔርም መስዋዕቱን ተቀበለ። ራሱን መስዋዕት አድርጎ ሲያቀርብ ይህ መድህን ዓለም የሆነው ኢየሱስ ክርስቶስ የሐዲስ ኪዳን አስታራቂ የሆነው ኢየሱስ ክርስቶስ አባቱ ይህንን መስዋዕት ተቀበለ። ማለትም አባቱ ታረቀን። መስዋዕቱን የተቀበለው በመስቀል ላይ ሆኖ ሳለ እዛው በመስቀል ላይ ራሱን መስዋዕት አቅርቦ ባቀረበበት እውነት ላይ ምን ብሎ ስለ ሰው ልጆች ጮኸ? አቤቱ የሚያደርጉትን አያውቁምና ይቅር በል ብሎ ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቅርቦ ያቀረበውም ልመና ተሰማ። ይህ ኢየሱስ ክርስቶስ እኛን የሰው ልጆችን በደም ዋጋ ገዝቶ ተፈጸመ ብሎ ራሱን አሳልፎ ሰጠ። ሞተ። ለምን ሞተ ብለን ብንጠይቅ ፔትራ እኛን ለማዳን ሲል ሞተ። እኛን አድኖስ ምን አደረገ? ሞቶስ ምን አስገኘልን? መዳንን አስገኘልን። ኢየሱስ ክርስቶስ እኛን ለማዳን ሲል ሞቷልና ሞትን ድል አድርጎ ሲነሳ ለኛ የምስራችን ሰበከልን። ምን የሚል? አድኛችኋለሁ የሚል የምስራች ቃል ተሰበከልን። ኢየሱስ ክርስቶስ በቀራንዮ አደባባይ ላይ ተሰቅሎ ባያድን ኖሮ ማለትም ሊያድናቸው የመጣውን የሰው ልጆችን ሁሉ ባያድን ኖሮ አዳኝ ባልተባለ ነበር። ባያስታርቅስ ኖሮ አስታራቂ ባልተባለ ነበር። ከብርቱ ጩኸትና እንባ ጋር ጸሎትና ልመናን ባያቀርብስ ኖሮ ተሰማለት ባልተባለ ነበር። የምስራቹ ቃል ኢየሱስ ክርስቶስ አድኗል የሚለው ነው። ኢየሱስ ክርስቶስ አስታርቋል የሚለው ነው። ኢየሱስ ክርስቶስ ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቅርቧል የሚለው ነው። ኢየሱስ ክርስቶስ ባያድን አዳኝ፣ ባያስታርቅ አስታራቂ፣ ባያማልድ አማለደ እንደማንለው ሁሉ ባይሞት ሞተልን፣ ባይነሳም ተነሳልን አንልም ነበር። ስለዚህ እምናምነው የምስራች የሆነው በደም ዋጋት ገዝቶን እኛን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታርቆን የእርቀ ድህነት አገልግሎት ፈጽሞልን ከጨለማ ስልጣን ከሰይጣን ባርነት ነፃ አውጥቶን ወደ እግዚአብሔር ልጅነት የምንቀርብበትን ሙሉ እድል ዕጣ ፈንታ ሰጥቶን፣ እደግመዋለሁ፣ የቀደሙት ወደ እግዚአብሔር ልጅነት የሚቀርብበትን እድል ዕጣ ፈንታ ማምጣት ያልቻሉ ሆነው እያለ እሱ ግን ለነሱም ለፍጥረቱም ሁሉ ወደ እግዚአብሔር ልጅነት የሚመጣበትን እድል ዕጣ ፈንታ አጎናጽፎን ወደ ሰማይ አረገ። ኃጢአታችን በራሱ አንጽቶ ወደ ሰማይ አረገ። ይሄንን እውነት ግን ፍጥረት ሁሉ አልሰማም። ይሄንን እውነት ግን ፍጥረት ሁሉ አላወቀም። ይህ ሁሉ እውነት ሲፈጸም፣ ይህ ሁሉ የእርቀ ድህነት አገልግሎት ሲፈጸም ፍጥረት ሁሉ አልነበረም። የነበሩ ጥቂቶች ነበሩ። ምን አለ ጌታ?
ማርቆስ 16:16 ላይ ሂዱ በዓለም ብሎ ሐዋርያቱን ሰደዳቸው። ሂዱ ለፍጥረት ሁሉ ይህንን የምስራች ንገሯቸው። ለምን? መረጃው የላቸውም፣ ዕውቀቱ የላቸውም። ሊያውቁ ሊሰሙ ይገባል። ሰምተውም አሜን ሆነልን ተደረገልን ብለው ሊቀበሉ ይገባል። ስለዚህ ሂዱ የምስራቹን ንገሩ፣ ወንጌሉን ስንገሩ ያመነ ተጠምቆ ይዳን አለ። ያላመነ ቢሆን ይፈረድበት አለ። ለምን? እመንም የተባለው አትመንም የተባለው በደም ዋጋ የተገዛው የኢየሱስ ክርስቶስ ስለሆነ ማለት ነው። ፍጥረት ሁሉ በኢየሱስ ክርስቶስ የደም ዋጋ የተገዛ፣ የሰው ልጆች ሁሉ በኢየሱስ ክርስቶስ የተገዛ ፍጥረቱ ናቸውና አናምንም ቢሉ የካዱት አናምንም ያሉት የደሙን ዋጋ ነው። አናምንም ያሉት የተከፈለውን የደም ዋጋ ነው። አናምንም ያሉት በቀራንዮ አደባባይ ተሰቅሎ ከባሪያ አባቱ ከአብ ከባሪያ ሕይወቱ ከመንፈስ ቅዱስ ከራሱ ጋር ያስታረቃቸውን አስታራቂ ያዳናቸውን አዳኝ ነው አናምንም የሚሉትና አሁኑን ይፈረድባቸዋል። ፍጥረት ሁሉ እመኑ ምንለው የምስራቹን ቃል ሰምታችኋል። የምስራቹን ቃል ከሰማችሁ የምስራቹን ቃል እንዲህ አጠርታችሁ ካወቃችሁ በክርስቶስ ትምህርት ይሄንን ከተረዳችሁ ክርስቶስን መድኃኔ ዓለም ኢየሱስ ክርስቶስን እመኑ። ያመኑ ተጠምቀው እንደሚድኑ እንደተነገረ አምናው የመጣ አምኛለሁ ያለ ና ተጠመቅ ይባላል። አላምንም ያለ የተፈረደበት ይሆናል። ይቆየኝ። ፔትራ ታምናለህ? ፔትራ ታምናለህ? ካዱሽ ታምናለህ? አምናለሁ። እግዚአብሔር ያክብርልኝ። ካዱሽ ታምናለህ? አምናለሁ ግን ኢየሱስ ክርስቶስ ኦኬ። አይ ግን አምናለሁ ግን ፈለገ ይሄን እውነት ያመንከው እውነት ነው ወይስ እንግዳ ነው? በቃ ያመንኩትና ወደ ኦርቶዶክስ ተዋህዶ ያመጣኝ እውነት ይሄ ነው። ማንገራደርበት እውነታችን የማንቀርበው የማንቀብረው ዘዘላለም የሚቆምበት ስለሆናችን ይሄ ምስራቹ ነው። ሁላችሁም ተረዱት፣ ሁላችሁም ምወቁት፣ ሁላችሁም ብፁዕ አንዴ ቆንጆ እግዚአብሔር ቃል ያካፈልከን እግዚአብሔር ይባርክ። ቆንጆ ነው። ግን አሁን ፈለገ ጳውሎስ መጥቶ እኔን ወደ ኦርቶዶክስ ያመጣኝ ይሄ ህይወት ነው አለ። አንተ የሰበከው ሰዎች ወደ ኦርቶዶክስ እንዲመጡ ነው ወደ ዘላለም ህይወት እንዲመጡ የሚያደርግ ቃል ነው? አይ አሁን አንተ የሰበከው ቃል ሰዎችን ወደ እግዚአብሔር መንግስት የሚጨምር ነው ወደ ኦርቶዶክስ የሚጨምር ነው? አሁን አንተኛ ኑራልከን ወደ ኦርቶዶክስ ነው ወደ ህይወት ነው? አይሰማም ጥያቄ? ፔትራ ይሰማል ጥያቄ? ብዙ ችግሩ እኮ አንተ ይሄን ሰምተህ አይደለም የተጠመቀው። ምንም ሳትሰማ እኮ ነው የተጠመቀው። አይ ምንም ሳትሰማ እኮ ነው የተጠመቀው አንተ። ኧረ እየተሳደብኩ አይደለም። ተው ግን ይቻላል። ምንም ችግር የለም። እኔ አሽሙሩ ምን ኧረ እየተሳደብኩ አይደለም። ግን አንተ ይሄን አሜን ካልተባለ የለብህም። አሜን ያላ ይሰማና አንዴ አንዱሽ ዘዳግም ላይ ሆነ ይሄን የቁን ቃል አንዴ ፔትራ እኔ እስካሁን አልተናገርኩም። ያው አይደለም ፓስተር ሶፊ እየሰማን አይደለም፣ ዘግቶ እንዳይወጣ እኮ አንድ ጊዜ አንዱሽን እንትን ልበለውና ቀጥላለሁ። እሺ ፓስተር ሶፊ እየሰማን አይደለም። በጣም ብዙ ነገር ከተደማመጥን እንግባባለን። ከተግባባን ነፍስ እናድናለን፣ ራሳችንንም እናድናለን። የህይወት ቃል የሆነውን መሰረታዊ አድርገን ካወራን ምንም ችግር የለውም። እኔ አሁን ጠዋት ከ12 ሰዓት ጀምሮ እስከ 4 ሰዓት አይ አንዱሽ ምን አለ መሰለ ሐዲሱን ተው። እኔ ብፁዕ አምላክ ካስተማረ በኋላ ከሰበከ በኋላ ጥያቄ ያለው ሰው ታምናላችሁ እያለ ስለጠየቀ ቆንጆ ነው። ከዛ አንተን ጠየቀ። ሌሎቹ በሙሉ ካዶሽን ስጠይቀው አምናለሁ እግዚአብሔር ቃል ነው ፔትራም ሲለው፣ አንተ ጋር ስትመጣ ግን ይሄ የተሰበከው ነገር ወደ ኦርቶዶክስ ነው የወሰደ እንጂ ወደ ህይወት አይደለም ወይ ነው። አንተን ሳይሆን የጠየቁት ብፁዕ አምላክ ነው። ብፁዕ አምላክ የሰበከው ወንጌል ሰዎችን ወደ ኦርቶዶክስ የሚመልስ ወይስ ወደ ዘላለም ህይወት? እሱን ጥያቄ ነው የጠየቁት። እኔ ሶፊዬ እሺ ይኸውልህ ድጋሜ መልሴን ስማውማ ተወደዋለህ።
የዘላለም ህይወታችን ሶፊዬ የዘላለም ህይወታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄን ታውቃለህ። እኔ የጠየኩትን ጥያቄ ብፁዕ አምላክ እኮ ልመልስልህ ወጪን ወደ እግዚአብሔር መንግስት እንዲጨመሩ ነው ወይስ ወደ ኦርቶዶክስ እንዲጨመሩ ነው? አዎ አይደለም በለኛ። አንተ ወዴት እንደጠራህ ወዴት እንደጠራህ ኖ ወዴት እንደጠራህ ወዴት እንደጠራህ ስውሩ አገባም እሺ አንድ ነው ብፁዕ ይመልስ። ሰዎችን ወዴት ነው እየጠራህ ያለህ? ወደ ክርስቶስ። ስውሩን አልጠራሁም። ኧረ እኔ ነኝ እየመለስኩልህ ያለው ሶፊ። ይሄው እሺ ስሙኝ። ይሄን እውነት ስትሰሙ እስካሁን የመሰከሩት የምስራችሁ ቃል ወዴት ነው የጠራህን? ወዴት ነው? በክርስቶስ ክርስቲያን ወደ መሆን ነው የጠራኋችሁ። ቴንክ ዩ ወደ ክርስትና ነው የጠራህን። ያ አሪፍ፣ እንደዚህ ጥሩ ነው። ፈለገ ጳውሎስ ግን ወደ ኦርቶዶክስ ነው የወሰደው። ይሄ ትክክል ነው። ትክክል ነው ፈለገ። አንተ ቆይ አይደለም ማለት ትክክል ነው አይደለም መጨረሻ አንተ ወደ ህይወት ወደ ዘላለም። ስለዚህ ሰዎች በዲኖሚኔሽን ይድናሉ ብለህ ነው የምታምነው? ኦርቶዶክስ ዲኖሚኔሽን አይደለችም። እሺ በቃ በተቋምም አይደለም። ምንድን ናት ታዲያ? እውነት ናት። በቃ ብዙ ምን ማስረጃ አለ? የለውም። ማስረጃ እኮ የምትጠይቀው አለኝ። ማስረጃ ከጠየቀኝ አለኝ። ምንም ችግር የለም። ብዙ ምን እጠይቃለሁ? በቃ የማይሆን ጥያቄ ለምን? ይኸውልህ ሶፊዬ፣ የኦርቶዶክሳውያን እውነታቸው፣ የኦርቶዶክሳውያን ህይወታቸው፣ የኦርቶዶክሳውያን መንገዳቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በቃ ብዙ ሰዎች ኦርቶዶክስ በመሆን ይድናሉ ካልከኝ እኔ እናንተ ምንም ማውራት አይጠበቅብንም። ምክንያቱም በቃ ጨርሻለሁ። ሰዎች ሰዎች ክርስቲያን ሳይሆኑ ይድናሉ። ሶፊዬ ክርስትናና ኦርቶዶክስ ምን አገናኘት አይደል? ይኸውልህ ክርስትናና ኦርቶዶክስ እንዴ እነዚህ እኛ ክርስቲያኖች ነን እኮ ስማችን ኦርቶዶክስ ይባላል ያለ። ያ ነው በቃ። አሁን እንግዲህ ለመጀመሪያ ይብን ክርስትና የተባለው የክርስቲያኖች ስማቸው ነው እንጂ የክርስቲያኖች ስማቸው ነው ኦርቶዶክሳውያን አይደለም። አልተረዳኸኝም። ለዛ ነው። አንተ ግን በኦርቶዶክስ ነው። ያው ለምሳሌ ፕሮቴስታንት ሁሉ ይድናል ብዬ አላምንም። ምክንያቱም ሰዎች ኦርቶዶክስ ሙሉም አይደለም እኮ። ታዲያ ቅድም እሱ ነው ኦርቶዶክስ የሆነ ሁሉ አይድንም። ለምን ኦርቶዶክስ ሁሉ አይድንም ማለት ምን ማለት ነው? ሶፊዬ እንደሱ ኦርቶዶክስ የሆነ ሁሉ አይድንም ማለት ምን ማለት ነው? ቆይ ልጨርስልህ። አይድንም ማለት ነው እስከ መጨረሻው የጸና ነው የሚድነው። ኦርቶዶክስ ሆናለህ እስከ መጨረሻው ከጸናህ ነው የምትድነው። እስከ መጨረሻው ካልጸና አይድንም። ፈለገ ወዳጃችን ደግሞ እኔን ያመጣኝ ይሄ ስብከት ወደ ኦርቶዶክስ ነው አለ። ሰዎች ወደ ኦርቶዶክስ ወደ ፕሮቴስታንት ሳይሆን ወደ ዘላለም ሕይወት እንዲጨመሩ ነው የእግዚአብሔር ሐሳብ እንጂ ሰዎች ኦርቶዶክስ በመሆናቸው ይድናሉ አይድኑም የሚል ይሄ አተካራም የሚቀርብ አይደለም። ስለዚህ ከዛ አንጻር ነው። ኤኒዌይስ እኔ እንደሱ ነው ማምነው። መቀጠል ትችላላችሁና ሂዱ። እሺ ስራ ላይ ስለሆነ ሶፊ ትቀጥላላችሁ። አንዴ ለዚሁ ላጥረው ሶፊ ኦርቶዶክስ የሆነ ሰው የዳነ ሰው ነው። በግልጽ ቋንቋ ኦርቶዶክስ የሆነ የዳነ ሰው ነው ማለት በክርስቶስ ክርስቲያን የሆነ ሰው ስሙ ኦርቶዶክስ ነው። አምኖ ተጠምቆ አምኖ ሚስጥራትን የፈጸመ በክርስቶስ ክርስቲያን የሆነ ሰው መጽሐፍ ቅዱስ ይላል። ብዙ አማንያን ስማቸውን ኦርቶዶክስ ብለው ጠሩ። ኦርቶዶክስ ማለት ምን ማለት ነው ብለህ ጠይቀኝ። ምን ማለት ነው? እሱ ቀጥተኛ ነው እንዲህ ነው ምናምን ልትለኝ አይደል? እሱን ተንትንልኝ አይደል? እሱ ሳይሆን ወይ አዳምጠኛ። እሱን ሳይሆን የምትተነትልኝ መጽሐፍ ቅዱስ ላይ ኦርቶዶክስ የነበሩ እስቲ። ምክንያቱም ኦርቶዶክስ ያልነበሩም አሉ። እኔ በነገራችን ላይ እስራኤልን አስተምሮ አለ፣ ትምህርቱ አለ፣ ቆይልንጋ አይደለም ሐሳቡ አለ። ብዙ ሮምንም እስራኤልም ሄጄ አይቻለሁ። እድሉን አግኝቼ አስፈላጊ ከሆነ እንደውም በጣም ለካቶሊክ ይቀርባሉ ከኦርቶዶክስ ይልቅ። ምክንያቱም በዛ የነበራቸውን ታሪክ ያው በደንብ የሮም ካቶሊክ ምን ያህል ተጽዕኖ እንደነበራቸው ምን እንደነበሩ የምታውቀው ነው። ስለዚህ አንተ ከየት አመጣህ ነው ኦርቶዶክስ ነበሩ ወይስ ከዚህ በፊት ኦርቶዶክስ ያልነበሩ ሰዎች በሙሉ ሲሆን ነገሩት ማለት ነው? በዲኖሚኔሽን ኦርቶዶክስ በመሆን ከሆነ ነው። ስለዚህ እሱን አድርግና ከዛ ከመጽሐፍ ቅዱስ ኦርቶዶክስ የነበሩ ሰዎችን አምጣና ንገረን። ግን አሁን አንተ ልታሳየ ሞከርከው ምንድን ነው? ይሄ ምንድን ነው? የማዛባትን ሐሳብ ነው የተጠቀምከው ሶፊ። የማዛባትን ሐሳብ ነው የተጠቀምከው። ምን አይጠየቅም? ፔትራ ተናግሮኝማ መናገር ያለብኝ እኔ ነኝ። ሶፊ ተናግሮኝ የምናገረው እኔ ነኝ።
ሶፊ ተናግሮ ሲጨርስ የምናገረው እኔ ነኝ። ሶፊ እየተናገረን ያለ ነው የምስራቹን ቃል ሰምተን በወንጌል አምነንም ተጠምቀን ሚስጥራትን ፈጽመን የእግዚአብሔር ልጅነት ያገኘን ነው እኛ ክርስቲያን የሆነው እኛ ስማችንን ኦርቶዶክስ ብለናል። ለምን ያላመኑ አማኝነን እያሉ የተለያየ ስያሜ ለራሳቸው ይሰጣሉ። ስለዚህ እኛ ደግሞ ቤተክርስቲያን ለራሷ የሰጠችው ስያሜ አማንያን ለራስ የሰጡት ስያሜ ምን ይባላል? ኦርቶዶክስ። ኦርቶ ማለት የግሪክ ቃል ነው፣ ቀጥ ያለ ማለት ነው። ዶክስ ማለት መንገድ ነው። ኦርቶዶክስ ማለት ቀጥተኛው መንገድ ማለት ነው። ቀጥተኛው መንገዳችን ማን ነው ተብለን ብንጠየቅ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ አለ ኢየሱስ እውነት ነኝ አለ፣ ሕይወት ነኝ አለ፣ መንገድ ነኝ አለ። ምን ቀጥተኛ ክርስቶስ ቀጥተኛ መንገድ ነው። ስለዚህ እኛ በቀጥታኛው መንገድ ነው ያለ ነው ብለን ስንጠራ ራሳችን ምን አለን? ኦርቶዶክስ ቀጥተኛው መንገድ ይዘናል ብለን ምስክርነት ሰጥተናል። ይሄን በመስጠታችን ሌላ ስያሜ ሊያሰጠን የሚሞክር ከሆነ የሚሞክር ካለ እናዝናለን። እውነቱ ግን ይሄ ነው። ይሄን እውነት እኛን ለመረዳት ፈቃደኛ ሆነ ካለ እናመሰግናለን። ፈቃደኛ ያልሆነ ካለ ደግሞ ልረዳ አንችልም፣ እናዝናለን። እሺ አንዴ ስለዚህ አሁን ምሳሌ ሳውዲ አረቢያ ነው ያለው መጽሐፍ ቅዱስ አነበብ በክርስቶስ አብ ባንተውን ይሰበከው ማለት ነው። እሺ ከዚህ በኦርቶዶክስ ቤተክርስቲያን ውጭ ነው ያለው ብለናል። እሺ ፔትራይ ቆንጆ ጥያቄ ነው። አንድ ሰውልህ በአንድ እምነት መከለል ግድ ነው በለው። ምክንያቱም ጾሙሩ ባከ ይታል አይ ለመልስና ምንድነው አቤት መልስ አይደል የምትፈልገው? ከብፁ ተሽዬ ሳይሆን የብፁ አይ አንተ ጠንቋይ ነህ። ከጠንቋይ ጋር አውራም ከብፁ ጋር ያወራር ነውና ብዙ ቀጥል እስቲ። ጠንቋይ የተነቆለበት መረጃ አለ። አሁንም ልትሰድቡኝ ነው? ከወንድሞች ሰድብ አይደለም ስለማለት ነው። እሺ ምንድነው የተነቆለው? ጠንቋይ ተከታይ ነህ። ጠንቋይ ነህ አንተ ራስህ እኮ መረጃ አለህ ጠንቋይ ለመሆኔ አውጣውሽ መረጃው ፕሮፋይል ፒክቸር ውስጥ ገብታችሁ ማየት ትችላላችሁ። ያው የለቀቀው አምላክ ሌላ ነው ምስል ሌላ አምላክ ሳመልክ አለ እኔ ፕሮፋይል ላይ ማፈሪያ ነህ በጣም። ምክንያቱም ዲፋሚኔሽን ነው የምታደርገው፣ ስም ማጥፋት ነው እሱ። ሼም ኦን ዩ። አይመለከተኝም። መልሱን ግን እመልሳለሁ። በአንድ ሃይማኖት መከለል ግድ ነው። ለምን? ኤፌሶን 4:5 አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ይላል። አንድ ሃይማኖት አንድ ስለሆነ ያ ጌታ አንድ ስለሆነ በአንድ መከለል ግድ ነው። አትደረም እንጂ አቤት ያ ሃይማኖት ፌዝ ነው ማለት እንግሊዘኛው ፌዝ ወይም እምነት ብራዘር እንትንህ ያስተጋባል። አስተካክለው ያንተ ድምፅ ፌዝ ነው አይደል? እምነት ነው እንጂ እንግሊዝኛም በለው ግሪክኛም በለው ምንም በለው ኤፌሶን 4:5 አንድ ጌታ አንድ ሃይማኖት ካለ 249999 ሰማይ አንተ ጠይቀኝ እንጂ እምነት ነው ያለው በክርስቶስ ማመን የሚል እየዛጋ ያለው አንድ ሃይማኖት ሲል በቃ አንድ እምነት ነው ያለው። እዛ ውስጥ መከለል ግድ ነው። በክርስቶስ ማመን ነው አና አይደል? በክርስቶስ ማመን ነው እንጂ ቢለዛ ክፍል ላይ ኦርቶዶክስ ነው ካቶሊክ ነው። እሺ አንድ ሃይማኖት ማለት ባንዴ ይቅርታ፣ አንድ ሃይማኖት ማለት በክርስቶስ ማመን ነው የሚለው አለ መረጃ እጅ ላይ አንድ ሃይማኖት የሚለው ፌዝ ነው የሚለው እንግሊዝኛ። አንድ እምነት ማለት በክርስቶስ ማመን ነው። ሌላ ምን አለው ታዲያ? አንድ ሃይማኖት መከለል ግድ ነው ነው የምልህ። አንድ የፈጥራ ያለው አውራ አንድ ሃይማኖት ማለት አንድ ጳጳስ አንድ ምናምን ያለው እንደዛ ማለት ነው። እሱ ስርዓት ማለት ነው። ወዳጄ እሱ ስርዓት ስለ ስርዓት አይደለም። እኔ ያው ስለዚህ እኔ አሁን አንድ እምነት አለኝ በክርስቶስ ኢየሱስ አምናለሁ። እየተደረባችሁ እንዴት ነው የማወራው? በቃ ስለ ሰው ሰውየው እንዴት አይ ስለ ሰው አይደለም እኔ ላውራ የፈለኩት ስለ ሃይማኖት ነውና ፐርሰናል አታርቀው ብዬ ነው ካል አንተ እንዲህ ነህ አትበል። አይ እንደዛ ለማለት አይደለም። ሶፊ ቤት አይፈቀድም። ኦኬ እሺ ቆይ አንዴ ልጠይቅህ ጥያቄ አንዴ እሱን ስውሩ በአዲስ ኪዳን ቤተ መቅደስ እኛ አይደለንም የሚታይ ህንፃ ነው ምንድን ነው? እሺ ንገረኝ ስለ ቤተ መቅደስ። ኢየሱስ ክርስቶስ የመሰረተው ቤተ ክርስቲያን በህንፃ የተገነባ ነው ወይስ ክርስቶስ ብልት ሆኖ እኛ አካል ሆነን የተገጠምንባት አንዲቷ ስለ እክላሸ ቤተክርስቲያን ነው ኢየሱስ ክርስቶስ በዚህ ዓለም ላይ የመሰረተው ቤተክርስቲያን? አንተ ከጠንቋይ ጋር ህብረት የለህም አይደል? ስለዚህ ጠንቋይ ስለሆንክ አንተ ጠንቋይ ብለኸኛል እና ከአንተ ጋር ህብረት የለኝም። ትቻለሁ አልኩ እኮ ይቅርታ አልኩ እኮ አልሰማኝም እንዴ? መልስልኝ፣ ችግር የለውም።
ኦኬ ካልመለስክልኝ ከፔትራ ጋር ፈለገ አንተ መቀጠል ትችላለህ። እሺ ያው ሲፈቀድልኝ እገባለሁ ብዬ ነው። ብፁዕ ብሎታል። ክርስቶስን የምናምን ከሆነ ኦርቶዶክስ ተዋሕዶ የሚለው ራሱ ክርስቶስ መሆኑን ማወቅ መቻል አለባቸው። እኔ መንገድም እውነትም ነኝ ካለ እሱ መንገድም እውነትም ነው። ኦርቶዶክስ ማለት እውነተኛ ቀጥተኛ መንገድ ነው። ኤርምያስ ላይ የቀደመችውን መንገድ ፈልጉ ይላል። ሃይማኖት እኮ ራሱ ተቋም ወይንም ድርጅት አይደለም የምንለው ምንድን ነው? በምድር ላይ በተቋም ትንቀሳቀሳለህ፣ ግዴታ ነህ። መንፈስ አሁን ለምሳሌ እኛ መንፈሳዊ ሰው ነን ብለን በምድር ላይ መንፈስ ሆነን አይደለም የምንሽከረከረው። በምድር ላይ ሕግ አለ። በምድር ሕግ ውስጥ ትኖራለህ። ክርስቶስም ያንን ያደረገው አምላክ ሆኖ ሳለ ስጋን ለብሶ በምድር ተቋም ነው የተንቀሳቀሰው። ግብር ስጋን ለብሶ መኖሩ ማለት ነው ማለት አይደለም። ግን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር በቄሳር አኗኗራችን ወይ በምድራዊ አኗኗራችን በምድራዊ ነገር እንኖራለን። በሰማያዊ አኗኗር ደግሞ ሰማያዊ ነገር እየገለጠን ይሄ ስጋችን በአምስቱ የስሜት ሕዋሳት በምድር ላይ እንደምንኖር ሁሉ የጠየኩህን መለስክልኝ። አልጠየቀኝም። ጊዜ ሰጠኝ አውራን ያልከኝ እንጂ እኔ ምንም የተጠየቁት ጥያቄ የለም። በጠየኩት ብታወራ አሪፍ ነበረሽ። እኔ ምንም አልጠየቀኝም እኮ ፈለገ አውራን ያልከኝ አይደለ ወይ? በቃ ላቁመውና እሺ ስትፈቅድ እንትን እላለሁ። የጠየኩት ጥያቄ መልስ እንድሰጥ ፈልጌ ነበረ እና አዲስ ኪዳን ላይ ቤተ መቅደስ የሚባለው እኛ ምንም እኮ አልጠየቀኝም። እኔ ኦኬ፣ አይ ስውሩን ጠይቄው ነበር አንተ እንድትመልስልኝ ብዬ ነበረ። ስውሩ አልመልስ ብሎኝ ለዛ ነው እኮ። ቤተ መቅደስ ማደሪያ ነው አይደል? ኦኬ፣ አዎ ኦፍ ኮርስ ማደሪያ ነው። በአዲስ ኪዳን ቤተ መቅደስ ራሱ ግንቡ የለም አለ። ቤተ መቅደስ እኛ ነን። ያው በቆሮንቶስ ስለዚህ ቤተ መቅደስ የለም አይደል? በአዲስ ኪዳን ቤተ መቅደስ ቤተ ክርስቲያን አለ። ቤተ መቅደስ አይ ቆይ ላስረዳ። ክርስቶስ ከሄደ በኋላ ጴጥሮስና ዮሐንስ ወዴት ነው የሄዱት? ወዴት ሄዱ ነው የሚለው? መልስልኛ። ወደ አይሁድ ቤተ መቅደስ። ወዴት ሄዱ? ወደ አይሁድ ቤተ መቅደስ። ወደ አይሁድም አይልም። ወዴት ሄዱ ነው የሚለው። አጨምርበት። ከየት አምጥተህ ነው አይሁድን የምትጨምረው? ወደ አይሁድ ይላል። ከየት አመጣህ? ወደ አይሁድ ይላል ወይ? አይልም። ለምን አንተ ትጨምራለህ? እኔ እሱን የጠየቁት አንዱ ሽን አይደለ? አንዴ ፔትራ ኧረ ስለፈጠረ እኔ እኮ ግርግር እኔ እኮ በጸጥታ ሳዳምጣችሁ ነበር። በመሀልም አልገባሁም። አንዱ ውስጥ በመሀልም አልገባሁም። አንዱ ውስጥ ሚውቱን አንሳ። ዮሐንስና ጴጥሮስ ክርስቶስ ከሄደ በኋላ ቤተ መቅደስ አያስፈልግም ብለሃል። ወዴት ነው የሄዱት? ያ ሽባው የተፈወሰው የት ነው? ሽባው የተፈወሰው የት ነው? ቤተ መቅደስ የለም ቤተ ክርስቲያን ነው አልከኝ። ቤተ ክርስቲያን ማለት የክርስቲያኖች ተሰብስበው ወደ ቤተ መቅደስ ነው የሚሄዱት አይደለ? ጴጥሮስና ዮሐንስ አረ በጌታ በኢየሱስ ክርስቶስ ስም ጴጥሮስና ዮሐንስ ወዴት ነው የሄዱት? እኔ ነኝ የጠየቅኩ። እኔማ ወዴት እንደሄዱ አውቄያለሁ። አንተ ቤተ መቅደስ አያስፈልግም ስላልክ ቤተ መቅደስ ማስፈለጉን ጴጥሮስና ዮሐንስ ወዴት ነው የሄዱት አልከኝ እኮ። አያስፈልግም ብላል ቤተክርስቲያን እንጂ ራስን ያልከው። ይኸውላችሁ እንግዲህ ስትያዝ ይኸው በአዲስ ኪዳን ቤተ መቅደስ አያስፈልግም ቤተክርስቲያን ነው አልክ። ኧረ በተሰቀለ ኧረ ሽምጠጣ። ይኸው አገዘ እኮ ፔትራ አገዘ፣ እንዳትሳሳት ብሎ አገዘ። ክሱ እኮ እሺ፣ በአዲስ ኪዳን ቤተ መቅደስ አንተ ነህ አይደለም?
ኢንስቲትዩሽን ተቋም ቢሆን እስካሁን የኔ ያክል ዓመታት ዘልቅም ነበር። ተቋማት ይፈጠራሉ፣ ይጠፋሉ። ሃይማኖት ግን የምትጠፋ አይደለችም። እስከ መጨረሻው ድረስ የሚጸና እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ የተናገረላቸው ደግሞ የመሰረታት ዛት ማን? ቤተክርስቲያን ወይም ሃይማኖት ተቋም አይደለችም። ተቋማት ይጠፋሉ። ተቋማት